ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ናችሁ ብለናል። ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን ልናቀርብላችሁ እኔ ገደባባይና ቃለ ስላሴ ካሳይ ስቱዲዮ ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ከወዲሁ እንጋብዛለን። ቃል እንዴት ነህ ብያለሁ። ሁሉ ሰላም አለን። ዛሬ እንግዲህ የሳምንቱ መጀመሪያ ላይ እንገኛለን። ቅዳሜና እሁድ የተለያዩ እግር ኳሳዊ ክነቶች ተከናውነው ነበረ። ምናልባት የአውሮፓ ትልልቅ የሚባሉ ሊጎች አካሂደዋል። ከነገ በስቲያ ደግሞ የሚደረጉ ነገና ከነገ በስቲያ የሚደረጉ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ሁለተኛ ዙር ጨዋታዎች ይጠበቃሉ። መቼም ያው የሪያል ማድሪድ እና የአርሰናል ጨዋታ ከወዲሁ አጓጊ ሆኗል። ምናልባት ሰሞኑኛው ጉዳይ እሱ ነበረ። በጣም አነጋጋሪም ነበረ፣ ያልተጠበቀም ነበረ። ምናልባት በዚህ ጉዳይ ላይ አንድ ርዕስ ይዘናል። እስከ ፕሮግራማችን ፍጻሜ ድረስ እንግዲህ ከተመልካቾቻችን ጋር የምናሳልፍ ይሆናል። ፎርማል ሰላምታ ስትሰጠኝ አብረን የነበርና ይመስላል። እንዴት ነህ ምናምን እንደዚህ። በተለይ በፕሪሚየር ሊግም የተለያዩ ጨዋታዎች ነበሩ ሰሞነኛ። በእንግሊዝ ፕሪሚየር ሊግም በስፓኒሽ ላሊጋም በሁሉም ሊጎች የሀገር ውስጥ ሊጎች ውድድሮች ነበሩ። አሁን የአውሮፓ ሻምፒዮንስ ሊግ ደግሞ ከሊጎች ጨዋታዎች በላይ ደግሞ በጉጉት እየተጠበቀ ያለው የማድሪድና የአርሰናል ጨዋታ የፊታችን ሮብ ይደረጋልና በተለይ በብዙዎች ዘንድም እጅግ ተጠባቂ ያደረገው ከመጀመሪያ ዙር ጀምሮ እስካሁን ድረስ መነጋገሪያነቱ እየቀጠለ ነው። በተጫዋቾች መሀል ያለው የቃላት ጦርነት፣ በአሰልጣኞች መካከል ያለው ጫና፣ በተለይ ደግሞ በካርሎ አንቸሎቲ ሽንፈት እንደዛ እንደገጠማቸው ግን ይሄ ብዙ ሰዎች ያልተጠበቀ ይሉታል። ምናልባት እኔም እሱ ነው እኔ ማለት ብዙም ይሄን ነገር አላሳመነኝም እስካሁን ማለት አው ግን ምንድነው መሰለ ያው ያልተጠበቀ ልትለው የምችለው አንደኛ ኤምሬትስ ላይ 3-0 በሆነ ውጤት አርሰናል ያሸንፋል ብለህ አትገምትም ነው እንጂ አው ማለት በዚህ ልክ ሁለተኛ ነገር ደግሞ ያው የ15 ጊዜ የአውሮፓ ሻምፒዮንስ ሊግ ሀያል ክለብ ነው ሪያል ማድሪድ። በዛ ደረጃ እጁ ሊሰጥ አይችልም በሚለው ነው እንጂ ለምሳሌ አርሰናል ወይ 2-1 ወይ 3-1 ወይ 1-0 ሆን በሆነ ጠባብ ውጤት ቢያሸንፍ ያን ያህል እንትን ላይ ይችላል። ሁለተኛ ከምንም በላይ ያጋነነው የጎሎቹ ጥራት እንትን ነው። አሁን መሰለ ለምሳሌ ከፕሪቪው ሰርተን ነበረ ከጨዋታ በፊት ቅድመ ዳሰሳ ለመስራት ሞክረን ነበርና የሪያል ማድሪድ ያልተጠበቀ እየተባለ ማለት አርሰናልን ትንሽ የማሳነስ መስሎ ተሰምቶኛል። ብዙዎች ለምሳሌ ያልተጠበቀ ይሉታልና ሪያል ማድሪድ የዘንድሮ አመት ጉዞ በተለይ በአውሮፓ ሻምፒዮንስ ሊግ ያን ያህል በጣም የደመቀ ጉዞን አላደረገም። በዘንድሮ የውድድር አመት የምታስታውስ ከሆነ ወደ ጥሎ ማለፉም ለመግባት ፕሌይኦፍ ተጫውተዋል ከማንቸስተር ሲቲ ጋር። ከዛ በኋላ አትሌቲኮ ማድሪድን ተቸግሮ ነው አሸንፎ የመጣው። በዘንድሮ የውድድር አመት በኤሲ ሚላን፣ በሊቨርፑልና በሊል ተሸንፏል ቻምፒዮንስ ሊግ 3 ጨዋታ ላይ። በኋላ ላይ ደግሞ በአርሰናልና ምናልባት አንተ እንዳልከው በዚህ ልክ ዶሚኔት መደረጉ ይመስለኛል ያልተጠበቀ ያደረገው እንጂ ምናልባት የማሸነፍ እድል ይዞ ነበር አርሰናል የገባው። ምክንያቱም በኤምሬትስ ያንን ጨዋታ ካላሸነፍክ ስትመለስ በሳንቲያጎ ቤርናቦ ሪያል ማድሪድ ማሸነፍ ምን ያህል ከባድ እንደሆነ ይታወቃልና ምናልባት ፍጹም የበላይነት መውሰዱ ይመስለኛል አርሰናል ያልተጠበቀ ያስባለው እንጂ እውነት ለመናገር የሪያል ማድሪድ የዘንድሮ ጉዞ ይገዳሰናል አይደል? ከዚህ በፊትምና ሪያል ማድሪድ በዘንድሮ የውድድር አመት በፊት የምናውቀው ይሄ ጥንካሬው ለቡድኖች አስፈሪ የሆነው ሪያል ማድሪድ እየተመለከትን አልነበረም። ብዙዎች የሚጠብቁት በተለይ ኪሊያን ምባፔን የጨመረው ሪያል ማድሪድ ምን ያህል አስፈሪ ሊሆን እንደሚችል ሁላችንም ስንጠብቅ ነበርና ምናልባት ያልተጠበቀ ሲባል በተደጋጋሚ አርሰናል በዘንድሮ የውድድር አመት የአውሮፓ ሻምፒዮንስ ሊግ ጉዞ ካለፉት በ8 ጨዋታዎች አልተሸነፈም። በሊግ ስቴጅ አንድ ጨዋታ ብቻ ነበር የተሸነፈው በኢንተር ሚላን። በኋላ ላይ ደግሞ ፒኤስቪን ደግሞ በሰፊ የግብ ልዩነትን አሸነፈ። ሪያል ማድሪድን አሸነፈና ምናልባት አርሰናል የተሻለ ቁመና ይዞ የገባ ይመስለኛል በዛና ምናልባት የአርሰናል ግን ትክክለኛ ቁመና ምን እንመለከተው ምናልባት ደግሞ ሳንቲያጎ ቤርናቦ ይችላል። ሁለት ጉዳዮችን እናንሳ። አሁን ቅድም ያነሳናቸው መጀመሪያ ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ ላይ በዘንድሮ የ2025-24 የውድድር ዘመን ላይ ጥሩ የውድድር አመት አላገኘም። በተለይ እንደውም በዚህ በአዲሱ ፎርማት ላይ ከተቸገሩ ቡድኖች መካከል ሪያል ማድሪድ አንዱ ነው የተባለው ወይ ደግሞ ካርሎ አንቸሎቲም ይህንን ፎርማት ያልተቀበሉበት አጋጣሚ አለ። ሁሉ ነገር ጥሎ ማለፍ የነበረበት ነው። አዲስ መሆኑ ይመስለኛል ለሪያል ማድሪድ እንደዛ አይነት ነገሮች ያመጣበት የሚሉ ሰዎችም ይኖራሉ። ከዛ በተረፈ ሪያል ማድሪድ እንግዲህ በአውሮፓ ሻምፒዮንስ ሊግ ላይ እስከ 90ኛው ደቂቃ ድረስ እየተመራ የሚቀለብስ ቡድን ነው። ሀያል ክለብ ነው ይታወቃል። ይሄኛው እንግዲህ ያልተጠበቀ ልትለው የምችለው ወቅታዊ አቋማቸው ነው። ወቅታዊ አቋም ስትል እንግዲህ አርሰናል የመጣበት የፕሪሚየር ሊግ ወቅታዊ አቋም የሚባለው ጥሩ አልነበረም ሪያል ማድሪድ ሲገጥመው። ከዛ በተረፈ ግን የምታስታውስ ከሆነ ይህ የምድብ ድልድል ሲወጣ የአርሰናልና ሪያል ማድሪድ ይገናኛሉ ሲባሉ አብዛኛው ሰው ግምቱን የሰጠው ለሪያል ማድሪድ ነው። ያ ምንድነው የከዋክብቶቹ መብዛት፣ የዋንጫ ኤክስፔሪየንስ መኖር፣ ታላላቅ ተጫዋቾች መኖራቸው ያንን በሚዛናዊነት ስታደርገው ለሪያል ማድሪድ ልታዳላ ትችላለህ።
ነገር ግን የ90 ደቂቃ ጨዋታ ላይ አርሰናል ማሸነፉ ያልተጠበቀ ያደረገው አንድ ብዙ ጎሎች መቆጠሮች ለኔ ብዙ ጎሎች መቆጠሩ 3 ጎሎች ከዛ በተረፈ ቀደምም እንደምልህ የሶስቱም ጎሎች ጥራት ያላቸው ጎሎች ነበሩ ከረፍት በፊት የተቆጠሩ ሳይሆኑ ከረፍት በኋላ ከ70 ደቂቃ በኋላ የተቆጠሩ መሆናቸው እጅግ ስሜታዊ አድርጎታል ለሪያል ማድሪድ ሁለተኛ ምንም ጥያቄ የለውም ለአርሰናል ክሬዲቱን የምሰጠው ነው እሱ ነው ሪያል ማድሪድ በነገራችን ላይ ስላልተሻለ ብቻ ሳይሆን አርሰናል ተሽሎ ስለተገኘ ሙሉ በሙሉ ብልጫ ወስዶ ይሄንን ተወስዷል ሁለተኛ አሁን ዓለማችን ላይ ትልቁ ቡድን ሪያል ማድሪድ ነው የዓለማችን ትልቁ ቡድን ነው የአውሮፓ ሻምፒዮንስ ሊግን ደጋግሞ የቅርብ ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊ ነው ትልልቅ ከዋክብቶችን የያዘ ሪያል ማድሪድ አርሰናል ግን አንበርክኮታል ምንም ጥያቄ የለውም አሁን የዓለማችንን ትልቁን ቡድን ያሸነፈው ሪያል ማድሪድ ማን ነው አርሰናል ነው ክሬዲት ልሰጠው እሱ ነው አሁን እኔም ክሬዲቱ መሰጠት ያለበት ለአርሰናል ነው እንጂ ያልተጠበቀ ተብሎ ሪያል ማድሪድ ይታወቃል በውድድር መድረኩ ምን ያህል ኃያል እንደሆነ ይታወቃል 15 ጊዜ ያህል የአውሮፓ ሻምፒዮንስ ሊግን አሸንፏል የትኛውም ታላቅ የተባለ የአውሮፓ ሻምፒዮንስ ሊግን ክለብ ገንድሶ የፈለገውን ዋንጫ ማንሳት ችሏል በውድድር መድረኩም ራሱን የበላይነቱን አረጋግጧል እንደውም አሰልጣኝ ፔፕ ጋርዲዮላ ብዙ ጊዜ ምን ይላሉ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ያሸነፈ ቡድን ዋንጫ ማሸነፍ እድል አለው ምክንያቱም ሪያል ማድሪድን ስጥል ነው የውድድር መድረኩ ባለቤት ስጥል ነው ዋንጫ ባለቤት የምትሆነው ይላሉ ብዙ ጊዜና እሳቸውም ብዙ ጊዜ ተፈትነውበታል ሪያል ማድሪድ በያዝነው የውድድር ዓመትም 10 ደቂቃዎች እስኪቀሩት ድረስ በኤቲሃድ 2-1 እየመሩ ነበር በኋላ ላይ በ10 ደቂቃዎች ውስጥ ነገሮች ተቀይረው 3-2 ባክ አድርጓል ሪያል ማድሪድ ግን የሪያል ማድሪድ አርሰናል ፍጹም የበላይነት ሆኖ ዶሚኔት አድርጎታል ሪያል ማድሪድን በኤምሬትስ ጨዋታው ላይ ሪያል ማድሪድ ያልተጠበቀ የሚያስብለው ለምሳሌ ሪያል ማድሪድ የመጣበት የውድድር ዓመት በዘንድሮ እጅግ ወጥ በሆነ አቋም ቢሆን ኖሮ ምናልባት ለአርሰናል ለሪያል ማድሪድ ምናልባት በጣም ሙሉ በሙሉ ያልተጠበቀ ልንለው እንችል ነበር ብዬ አስባለሁ ነገር ግን ሪያል ማድሪድ አርሰናል ያኔ እምነት ነበራቸው በራሳቸው ጨዋታውን እንደሚያሸንፉት ከመጀመሪያው ጀምሮ ከግብ ሙከራ ጀምሮ ብንመለከት ከኳስ ቁጥጥር ደረጃ ብንመለከት ፕረስ ያደረጉ የሪያል ማድሪድ የተከላካይ መስመር እስከ ግብ ጠባቂው የማስጨነቅ ድረስ በደንብ አርሰናል የበላይነቱን ወስዶ ነበር በጨዋታው ግን ሪያል ማድሪድ በዘንድሮው የውድድር ዓመት የምናውቀው አይደለም ከዚህ በፊት እንደምናውቀው አይደለም ለምሳሌ አምና የላሊጋ ሻምፒዮን ሲሆን አንድ ጨዋታ ነበር የተሸነፈው በላሊጋው ዘንድሮ 5 ጨዋታዎች ተሸንፏል ገና የውድድር ዓመቱ ሳያልቅ ማለት ነው በአውሮፓ ሻምፒዮንስ ሊግ አራተኛ ሽንፈቱን በአርሰናል ገጥሞታልና ምናልባት አርሰናል ያኔ የበላይነቱን የወሰደበትን መንገድ ምናልባት ያልተጠበቀ ከማለት ይልቅ ሙሉ በሙሉ ለአርሰናል ክሬዲት ግን ደግሞ ያፋረስኩ ይመስለኛል እዚህ ላይ አሁን ምንድነው ሪያል ማድሪድ አሁን ወቅታዊ አቋሙ ጥሩ አይደለም እያልክ ነው ቀስ እያልክ በያዝነው የውድድር ዓመት ደግሞ እኔ ምንድነው መሰለህ የአርሰናል ክሬዲት ላለማሳጣት ሪያል ማድሪድ አሪፍ ነበረ ምክንያቱም ያ ማለት ሪያል ማድሪድ ዘንድሮ በወቅታዊ አቋሙ ጥሩ ካልሆነ ስለዚህ አርሰናል የሱን የበላይነት እንደዛ እንዳይሆን ብዬ ነው እንደዛ ሳይሆን የኔ ያልኩት ምን መሰለህ ሪያል ማድሪድ አርሰናል እንደሚያሸንፈው አርሰናል ሪያል ማድሪድ የማሸነፍ አቅም አለው ነው የኔ አባባል ለምሳሌ አሁን ብዙዎች ያልተጠበቀ ሲሉ የሪያል ማድሪድ የዘንድሮ የውድድር ዓመት አመጣጥ ይሄን ያክል አስፈሪ አይደለም ነው ለማለት የፈለኩት ገብቷል አይደል ስለዚህ አርሰናል ሪያል ማድሪድ አሁን ሲመጣ ወደ ኤምሬትስ ፍጹም የበላይነትን ይወስዳል የሚል እምነት አልነበረኝ ስለዚህ የተጠበቀ ነው የምትለው ኖ የተጠበቀ ሳይሆን አርሰናል ሪያል ማድሪድን የማሸነፍ አቋም ስላሳየ ነው ሙሉ ፍጹምነት ስላሳየ ነው ግን ሪያል ማድሪድ እና ሰዎች ያልተጠበቀ ሲሉ ሪያል ማድሪድን ያልተጠበቀ ከማለት ይልቅ አርሰናል በፍጹም የበላይነትን አሸነፈ የሚለው ነገር ነው ሰዱ ሁለት ነገሮች ነው አሁን እንዳይፋረሱ በማለት ነው ግን ሐሳባችን አንድ ነው አንደኛ ሪያል ማድሪድ በዘንድሮ የውድድር ዓመት ላይ ያው አሁንም ሁለተኛ ደረጃ ላይ ነው ያለው በአውሮፓ ሻምፒዮንስ ሊግም ጥሎ ማለፉን አልፎ ነው አርሰናል የገጠመው ስለዚህ ያንንም ባይሆን ኖሮ ሪያል ማድሪድ ጥሩ አይደለም ማለት ነው እኔ አሁን ለምሳሌ ሪያል ማድሪድ አሁንም ጥሩ ነው ምንም ጥያቄ የለውም ምክንያቱም የአርሰናልን ክሬዲት ላለማሳጣት ነው እሱ እኔ ያልኩት ለዛ ለአርሰናል ክሬዲት እንስጠው ነው ጥሩ የውድድር ዓመት አላሳለፈም ማለት ምንድነው እንደ ማንቸስተር ሲቲ አሁን ማንንም የሚያሸንፈው ቡድን ነበረ ካለፉት 3 እና 4 ወራቶች በፊት አሁን ማንቸስተር ሲቲ ሁሉ ጊዜ ሲሸነፍ ላሸናፊ ቡድን ክሬዲት አሰጠው በቃ ጥሩ ስላልሆነ ነው ማንቸስተር ሲቲ ብለህ ታሸንፋለህ እሱ እኔ አገኘኸኝ ግን እዚህኛው ላይ ግን ሪያል ማድሪድ ጥሩ ሳይሆን አይደለም እንደቀደምቱ ቴንኪው አሁን ያመጣቸው ነጥቦች ዝቅተኛ ናቸው እንጂ መጥፎ የውድድር ዓመት ያሳለፋል እንደዛ አሁን መጥፎ የውድድር ዓመት ማንለው በላሊጋው እኮ በ4 ነጥብ ብቻ ነው ከባርሴሎና የተበለጠው ጥሩ የውድድር ዓመት ማለት ግን ለምሳሌ ሪያል ማድሪድ ምን ያህል አስፈሪ ቡድን እንደሆነ እናውቃለን በተለይ ደግሞ ከላሊጋው በላይ በአውሮፓ ሻምፒዮንስ ሊግ ምን ያህል ጠንካራ እንደሆነ የምታውቀው ደግሞ ኪሊያን ምባፔን መጨመሩ በዚህ ስብስብ ውስጥ ምን ያህል አስፈሪ ቡድን ሊሆን ይችላል ብለን ኤክስፔክት አድርገን ነበር አይደል በዚህ ዓመት ነገር ግን የዚህ ዓመት ጉዞውን ስታይ በጣም ተቸግሮ ነበር ለምሳሌ ከሊግ ስቴጅ ለማለፍ
በጣም ተቸግሮ ነበር። 3 ጨዋታዎች ተሸንፎ ነበር። ቅድም እንዳልኩ በሊል ተሸነፈ፣ በሊቨርፑል ተሸነፈ፣ በኤሲ ሚላን ሳንቲያጎ ቤርናባው ላይ 3-1 ተሸነፈና ሪያል ማድሪድ አጠብቀውም በዚህ ልክ አምና ለምሳሌ ምንም አይነት ሽንፈት አልገጠመውም የአውሮፓ ሻምፒዮንስ ሊግ ሻምፒዮን በሆነበት ጊዜና ሲመጣ የዘንድሮ የውድድር ዓመቱ አመጣጡ ያን ያህል አስፈሪ አልነበረም ሪያል ማድሪድ እና ለዛ ነው አሁን ሰዎች ለምን ለሪያል ማድሪድ ትልቅ ክሬዲት የሰጡት ይመስለኛል። በአውሮፓ ሻምፒዮንስ ሊግ መድረክ በልግጥ የውድድር መድረኩ ኃያል እንደሆነ እናውቃለን። ከምንም ነገሮችን መፍጠር የሚችል ቅድም እንዳልከው ካምባክ ፈጥሮ ማሸነፍ የሚችል ቡድን እንደሆነ ይታወቃልና ዘንድሮ ግን ክሬዲቱ ለአርሰናል መስጠት አሁን ለምሳሌ እሱ ሲመጣ ወደ ኤሚሬትስ በፍጹም የበላይነት አርሰናል ያሸንፋል ተብሎ አልተጠበቀም። ነገር ግን ብዙዎች ግምት የሰጡት ለሪያል ማድሪድ ነበር። አርሰናል ያኔ በፍጹም የጨዋታ የበላይነት ከኳስ ቁጥጥርም ጀምሮ ቅድም እንዳልኩት ከግብ ሙከራዎችም ኢላማቸውን ከጠበቁ ኳሶች ጀምሮ ያስቆጠሯቸውን ጎሎች ጥራት ጨምሮ ወርክ ሬታቸው ራሱ ብንመለከት ምባፔና ቪኒሲየስ ጁኒየር እንደውም ሮድሪጎ ከጨዋታው ውጭ ነበሩ ማለት እንችላለን። እና አርሰናል ያኔ የበላይነቱን የወሰደበት አርሰናል ትክክለኛ የማሸነፍ ስነልቦና ተላብሶ ስለገባ እንጂ ሪያል ማድሪድን ያልተጠበቀ ውጤት ሊያስብለው አይችልም ነው ለኔ። ምክንያቱም አሁን ይኸውልህ ምንድነው መሰለህ ያው የታየም የሚታይ ነው። ምክንያቱም ቅድም አሁን እንዳልከው ሪያል ማድሪድ ያልተጠበቀ የተባለለት መጀመሪያም ከፍተኛ ግምት ስላገኘ ነው። በቃ ያልተጠበቀ የሚያስብለው ሪያል ማድሪድ በአርሰናል መሸነፉ ያልተጠበቀ የሚያስብለው ለሪያል ማድሪድ ትልቅ ከፍተኛ ግምት ስለሰጠው አልተጠበቀም ተባለ። ያ ነው። ከዛ ውጪ ግን 90 ደቂቃ ያደረጉት ጨዋታ አሳማኝ ነበረ። የአርሰናል ተጫዋቾች ተነሳሽነት መኖር ከዛም በተረፈ ደግሞ እያንዳንዳቸው ተጫዋቾች በተለይ ደግሞ የገብርኤል ማጋሌስ አለመኖር ትንሽ ክፍተት ይኖረዋል ተብሎ ተጠብቆ በተለይ ደግሞ በልዩነት ያ ደግሞ ምንድነው አንዱ የተነሳበት የኪሊያን ኤምባፔ አስቸጋሪነት የኪዩርን በጣም ሊያስቸግሩ ይችላል። ከዛ በተረፈ እንደውም ማጋሌስ ባለፉት ከመጎዳቱ በፊት በነበረው ጨዋታ ላይ በጣም ሲቆጭበት የነበረው ጉዳይ ምንድነው ለሪያል ማድሪድ በጣም እንደተዘጋጀ ነበር። ያ ሲያልፈው የስነ ልቦናም ጉዳይ የተከላካዩን ሊበታተነው ይችላል የሚል ስሜት ነበር። አጋጣሚ ሳሊባና የኪዩር አብሮ ቁርኝነታቸው ጥሩ መሆን የኤምባፔን ትንሽ በመጠኑም ቢሆን ይዘውታል። ግን ከሌሎቹ 11 ተጫዋቾች በእንቅስቃሴ ደረጃ ኪሊያን ኤምባፔ ይሻል ነበረ። ምክንያቱም ሲያስቸግራቸው ነበረ፣ የተወሰኑ ሙከራዎችን ሲያደርግ ነበረ። በተቃራኒው ደግሞ በጣም ተጠባቂ የነበሩት ቪኒሲየስ ጁኒየርና ሮድሪጎ ከጨዋታ ውጭ ነበሩ። ከዛም በተረፈ ደግሞ የቤሊንግሃም እንደ በፊቱ ጥሩ አለመኖር ካማቪንጋ እንደውም የተሻለ ነበር። በዛ ዴቪድ አልቬዝ እንደዛ እሱ አላባ የተሻለ ነበር። ከዛ በተረፈ ግን የምትለው ለነዚህ ተጫዋቾች ጥሩ አለመሆን እነማን ነበሩ የሚለውን ታይ ትችላለህ። ለምሳሌ ሮድሪጎን ብታነሳው የሉዊስ ኬሊ ጥሩ መሆን የሉዊስ ኬሊ ጥሩ መሆን ደግሞ ምንድነው የሱን ብቻ መሸፈን ብቻ ሳይሆን ወደ መሃል እየገባ ሞድሪችን ራሱ ከጨዋታ ውጭ ማድረጉ በነገራችን ላይ የዴክላን ራይስና የሜሪኖ ጎሎች ይሄን ሊሸፈኑት እንጂ በጨዋታ እንቅስቃሴ የተሻለ ተጫዋች የነበረው ለኔ ሉዊስ ኬሊ ነበር። የጎሉ ልዩነት ልታመጣው ትችላለህ። በተቃራኒ በኩል ደግሞ ስትመለከተው በቀኝ በኩል የቲምበር በጣም ጥሩ መሆን ነገሮችን ተቆጣጥሮ ወደፊት መሄድ ቪኒሲየስ ጁኒየርን ከጨዋታ ውጭ አድርጎታል። መሀል ሜዳ ላይ ስታይ ደግሞ የዴክላን ራይስ ጎልቶ መታየት ከዛ በተረፈ ሜሪኖ እየተመለሰ መምጣት ቤሊንግሃምን ከጨዋታ ውጭ አድርጎታል። ያ መንገድ ያልታሰበ መሆኑ አርሰናልን ውጤታማ አድርጎታል። እንደ ቡድን በጣም የተሻለ ቡድን ነበር አርሰናል። እንደውም በረጅም እውነት ለመናገር ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በበላይነት ጨዋታ ላይ ከተመለከትነው ጨዋታ የአርሰናልን በልዩነት ማንሳት እንችላለን። ሪያል ማድሪድን በዚህ ልክ ዶሚኔት ያደረገው ቡድን ባለፉት 15 ዓመታት እኔ አልተመለከትኩም። እርግጥ ነው ለምሳሌ በኋላ ላይ የምናነሳው አለ ስለ ካምባክ ወይ ደግሞ ሪያል ማድሪድ ውጤቱን ይቀለብሰዋል ወይ በሚለው ውጤት የምናነሳው ይኖራል። ለምሳሌ ሪያል ማድሪድ በወልቭስበርግ ተሸንፎ ከመጣ በኋላ ጀርመን ላይ ሮናልዶ ሃትሪክ ሰርቶ ያሸነፈበት ጨዋታ የምናስታውሰው ነበር፣ በተለይ ከ2-0 ሽንፈትና ምናልባት ያኔ በጀርመንም ተበልጦ ነበረ በወልፍስበርግ። እንዲሁም ደግሞ ሪያል ማድሪድ ፍጹም የበላይነትን ወስዶ ሳንቲያጎ ቤርናባው ላይ ያሸንፎት ነበር የ2-0 ውጤት። ከረጅም ዓመታት በኋላ ሪያል ማድሪድ ምናልባት የፈተነው ቡድን ብዬ ስለማስበው ነው ወልፍስበርግ ነው ያነሳሁት። አርሰናል ፍጹም የበላይነትን ወስዶበት ነበር። ያም ብቻ ሳይሆን በያዝነው የውድድር ዓመት በርካታ ጎሎችን አስቆጥሯል። አራቱም የፊት መስመር ተጫዋቾች ቤሊንግሃም ከኋላ እየተነሳ የሚያግዛቸውን ጨምረን ማለት ነው። የቲምበር ቅድም ብለዋል ይጌ ለኔ ደግሞ አሁን በጨዋታው ለምሳሌ አሁን ቲምበርና ሉዊስ ኬሊን ማነሳል እንጂ ቶማስ ፓርቲ ደግሞ እጅግ የተለየ ነበር። በሲንግል አውት አድርገህ ተጫዋቾች ስታነሳ ሁሉም ተጫዋቾች የነበራቸው ወርክ ሬት ፐርፎርማንስ እጅግ የተለየ ነበር ብለን ማንሳት እንችል ነበርና ለዛም ነው አርሰናል ጥቂት እንኳን ለሪያል ማድሪድ ፋታ አልሰጠውም ነበር። ፍጹም የበላይነት ነበር። 11 የሚያህሉ ኳሶችን ኢላማቸውን የጠበቁ ሙከራዎችን እስከ ማድረግ ደርሷል።
ቲባውት ኮርቷ በጣም በሪያል ማድሪድ በኩል ቅድም እንዳነሳው ኪሊያን ምባፔ ጥሩ እንቅስቃሴን ቢያደርግም ቲባውት ኮርቷ ምን ያህል ኳሶችን ሲያድን እንደነበር ተመልክተናልና ምናልባት በረጅም ዓመታት ውስጥ የተመለከትነው ሪያል ማድሪድን በዚህ ልክ ያንበረከከው ቡድን አለ ብዬ አላስብምና አርሰናል ያኔ ከጫፍ ጀምሮ ከግብ ጠባቂው ጀምሮ እስከ ፊት መስመር ተጫዋቾቹ ድረስ ፍጹም የበላይነትን እንቅስቃሴ አሳይተዋልና እያንዳንዱ ተጫዋቾች ብንጠራ ቅድም እንዳልከው ማይልስ ሉዊስ ኬሊ ቲምበር ልናነሳ እንችላለን። ዴክላን ራይስ በግል ያመጣቸው የፍጹም ቅጣት ምት ጎሎች፣ ቶማስ ፓርቴ የመሃል ሜዳውን ክፍል እንዴት እንዳፈራረሰው የሪያል ማድሪድ ተመልክተናል። በፊት መስመር በኩል ዴቪድ አልባን ምናልባት የተሻለ ነበር ቅድም እንዳልከው ከተከላካዮቹ መስመር፣ ነገር ግን ቡካዮ ሳካ እንዴት ሲረብሸው እንደነበርም ተመልክተናልና በአጠቃላይ አርሰናል ፍጹም የበላይነትን በሪያል ማድሪድ ወስዶ ምናልባት ሪያል ማድሪድን ሊያስቆጭ የሚችል ምናልባት የመልሱን ጨዋታ የምናነሳው ስለሚሆን በኋላ ላይ እንመለስበታለን፣ ግን ሪያል ማድሪድን በዚህ ልክ ዶሚኔት ያደረገ ቡድን ባለፉት ዓመታት አልተመለከትኩም። አይ አያክስም እንደዛ ነበር። አያክስ አሁን ለምሳሌ የቅርብ ዓመታት ያ 4-1 ይመስለኛል ሽንፈቱ የቴንሃጉ ቡድን አያክስ በወጣቶቹ እየተመራ በሪያል ማድሪድ ላይ የነ ፍራንክ ዲዮንግ ቡድን የጁሊያን ሉቴጌ ቡድን የነበረው ሪያል ማድሪድን በጣም አስከፊ የሚባለው እንደውም ባለፉት የቅርብ ዓመታቶች ውስጥ የአያክስ አምስተርዳም ከጨዋታ ውጭ አድርጎት ከውድድሩ ያሰናበተበት ጊዜ የሚታወስ ነው። ግን አሁን በዛን ሰዓት ለምሳሌ ተጫዋቾቹ የግብ ሙከራዎች ሲያደርጉ ነበር። አሁን ለምሳሌ በወቅቱ እነ ፍራንክ ዲዮንግ የነበሩበት ቡድን እንደነበር አስታውሳለሁ። እንደነ ታዲች የነበሩበት ስብስብ ነበር የአያክስ። ግን የሪያል ማድሪድ ተጫዋቾች ቢበለጡም በግብ ሙከራ ደረጃ አያክስ የዛኔ ሁሉንም ቡድኖች እየጣለ የመጣበት አጋጣሚ ነበር። ግን ቢያንስ የሪያል ማድሪድ ተጫዋቾች ኦን ታርጌት የሆኑ ሙከራዎችም ሲሞክሩ ተመልክተናል። ያሁኑ ግን ምናልባት ማለት ጠብቀናቸው ነበር። ቪኒ ጁኒየር ያው ቪኒ ነው፣ ሮድሪጎ ኤምባፔ የሱ የጊዜያቶቹ ይወሰናል። ምክንያቱም በዛን ጊዜ ደግሞ እንደውም ካሁኑ ስብስብ የበፊቱ ስብስብ በጣም ከባድ ነበረ። ምክንያቱም የነ ቶኒ ክሩዝ የነ ሞድሪች አሁን የነበረበት ተከላካዮቹ እነ ሰርጂዮ ራሞስ የነበሩበት ከዛም በተረፈ አጥቂዎቹ በጣም ስል የነበሩበት ቤንዜማ የነበረበት ቤንዜማ ቤል ሮናልዶ የነበረው ከዛ በላይ እንግዲህ ከዋክብት ያሉበት አይመስለኝም። እንደውም ያሁኑ ከዋክብት ያን ያህል አይደለም። ከዛ በተረፈ ሁለተኛ ነገር ደግሞ እነዛ ወጣት ልጆች በነበሩበት ጊዜ ነው 4-1 ቤርናባው ላይ ማሸነፍ ራሱ ትልቅ ታሪካዊ ነው። የአርሰናል የሚጠበቅ ነው። ምክንያቱም በደረጃ ስትመለከታቸው የአርሰናልም ከዋክብቶች ያለበት ተጫዋቾች ነው፣ ክለብ ነው። ሪያል ማድሪድም በዛው ልክ ነው። ግን የ90 ደቂቃውን ጨዋታ እየገመትን ወይም እየተነተን እንገኛለን። በ90 ደቂቃ ውስጥ እንግዲህ ምን ሊፈጠር እንደሚችል ያው የበኋላውን ጨዋታ ከነገ በስቲያ የሚደረገውን ጨዋታ እንገምታለን። ከዛ በተረፈ ግን የነበረው ጨዋታ ስትመለከት በሁለቱም በኩል እውነት ለመናገር ከረፍት በፊት ጥሩ እንቅስቃሴ ነበረ። ሌላው ደግሞ የቡካዮ ሳካ ወደ ሜዳ መመለስ የአርሰናልም ፍጥነት ብርታት ጨምሯል። አንዱ ማሳያ ኦዲጋርድ ከመቼውም ጊዜ በላይ እንግዲህ ባለፉት 3 እና 4 ጨዋታዎች ላይ ደካማ የነበረው ከዛም በላይ ደካማ የነበረው ኦዲጋርድ ሳካ ሲመለስ ጥሩ የሚባል ጊዜን አሳልፏል። ያ ምንድነው ለሁለቱ ፍጹም ቅጣት ነው የቅጣት ምቶች ራሱ መገኛው ያው ሳካ ነው ምን ያህል ይዞ ገብቶ እንደነበር ነው እና የሳካ መምጣት ራሱ የቡድኑን ተነሳሽነት ያነሳሳ ይመስለኛል። ለማንኛውም በተለይ የማጥቃት ክፍሉንም የማሪያ ኃይል ጨምሮታል። ትናንት እንግዲህ እና ከትናንት በስቲያ በሊግ ሁለቱም ጨዋታቸውን አድርገው ነበር። አርሰናል በኤሚሬትስ ወልቭስ ባነው ብሬንትፎርድን አስተናግዶ 1-1 በሆነ ውጤት ተለያይተዋል። ከዛ በተረፈ ደግሞ ሪያል ማድሪድም ከሜዳ ውጪ ተጉዞ ዲፖርቲቮ አላቬስን ገጥሞ 1-0 በሆነ ውጤት በካሜቪንጋ ጎል አስቆጥሮ ተለያይተዋል። ግን ሁለቱም ደግሞ አንጻራዊነት ስትመለከታቸው ለሮቡ ጨዋታ ምን ያህል ፎከስ ማድረጋቸው የምታየው በሁለቱም በተለይ ሪያል ማድሪድ ሻርፕ የምትላቸው ተጫዋቾችን ከረፍት ከ60 ደቂቃ በኋላ ማስገባቱ አርሰናልም ያው ከ60 ደቂቃ በኋላ ማስገባት ነው። ግን አንዴ ታዘብኩት ነገር ቅድም ስናወራ የነበረው አሰልጣኝ ሚኬል አርቴታ ለፕሪሚየር ሊጉ ሙሉ በሙሉ እጅ ሰጥቷል ለሊቨርፑል የምትልበትን አጋጣሚ ያየሁበት ነው። ምክንያቱም በተሻለ መጠን እንኳን ቢያንስ አንዳንድ ተጫዋቾችን ይዞ ይገባል ብዬ አስቤ ነበረ። ግን ሙሉ በሙሉ ማለት 6 እና 5 ተጫዋቾችን ከሪያል ማድሪድ ውጪ ማድረጉ ለፕሪሚየር ሊጉ አሁን እጅ እንደሰጠ ማሳያ ይመስለኛል። ከኤቨርተን ጀምሮ በተለይ ከሪያል ማድሪድ የመጀመሪያ ፈርስት ሌግ ጨዋታ ላይ የመጀመሪያ ዙር ጨዋታ ላይ በነበራቸው ጀምሮ ኤቨርተን ላይም ወደ 5 ተጫዋቾችን ተቀያሪ ወንበር ላይ አስቀምጦ ነበር። በብሬንትፎርድ ጨዋታ ላይም እንግዲህ ተቀያሪ ተጫዋቾችን አስቀምጦ ነበር። እንደነ ኦዲጋርድ የመሳሰሉ ተጫዋቾች ሚኬል ሜሪኖ ራሱ ያልተሰለፈበት ጨዋታ በኋላ ላይ ተቀይረው የገቡበት አጋጣሚ ነበር። ግን ባለፉት 2 ጨዋታዎች 4 ነጥብ መጣሉ ስትመለከት አርሰናል እውነትም
ለሊቨርፑል ዋንጫውን እጁን ሰጥቶ ነገር ግን ሙሉ ፎከሱን ሙሉ የስነ ልቦና ጥንካሬውን ወደ አውሮፓ ሻምፒዮንስ ሊግ ለማድረግ እንደተዘጋጀ ያሳያል። እንደውም በሪያል ማድሪድ በኩል ይሻላሉ ብዬ አስባለሁ። ሪያል ማድሪድ እንደውም ትናንት ቪኒሲየስ ጁኒየርና ቤሊንግሃምን በተቀያሪ ወንበር ላይ ያስቀምጠው ነበር። እንደነ ኤምባፔ የመሳሰሉ ተጫዋቾች ለመጠቀም ሞክረዋል። ግን ሪያል ማድሪድ ቢያንስ ያለበትን ርቀት ደግሞ ያው ማተር ያደርጋል። ለምሳሌ ከባርሴሎና ጋር ያላቸው ነጥብ ልዩነት አሁን ብንመለከት 4 ብቻ ነውና ስቲል የላሊጋ ዋንጫ የማሸነፍ እድል አለውና ምናልባት ሪያል ማድሪድ ከዋክብቶችንም ቢያሰልፍ አማራጩ ነው ይጠቀማል ብዬ አስባለሁ። አንደኛ ነገር ሪያል ማድሪድ አሁን ትልቅ ጭንቀት ውስጥ ነው የሚገኘው። በአውሮፓ ሻምፒዮንስ ሊግ የአርሰናልን ውጤት መቀልበስ በታሪክ በሩብ ፍጻሜ ታሪክ ላይ ቅድም ስናወራ እንደነበረው 3 ክለቦች ናቸው። ሪያል ማድሪድ የ3-0 ውጤትን ቀይሮ አያውቅም። ስለዚህ እነዚህን ስለሚያስብ ምናልባት ፎከሱም ላሊጋ ላይ ማድረጉ ያን ያህል አስከፊ አይደለም። አርሰናል ግን ባለፉት ጨዋታዎች ላይ የነጥብ ልዩነቱም ትንሽ ሰፋ ማለቱ ከሊቨርፑል ጋር ያለው ሙሉ ፎከሱን ወደ አውሮፓ ሻምፒዮንስ ሊግ እንዳደረገ ማሳያ ነውና በኤቨርተንም የተመለከት ነው፣ በብሬንትፎርድም የተመለከት ነው። እንደምን አንድ ጥያቄ ነበረኝ ማለት እርግጥ ነው ሊቨርፑል አንድ እጁን ጆሮ ላይ ይዟል፣ የዋንጫው ጆሮ ግን በአውሮፓ መድረክ ተሳታፊነት ለሚሆን የሚያስችለው ነገር ነጥብ እያረጋገጠ እንደሆነ ይታወቃል። አርሰናል ግን በሂሳባዊ ስሌት እድል እስካለ ድረስ ምናልባት መሞከሩ አይከፋም የሚል መሞከሩ ይሻል ነበር የሚል እምነት ነበረኝ። ምክንያቱም በቀጣይ ሊቨርፑል አርሰናልን የሚገጥምበት አጋጣሚ አለ፣ ቼልሲን የሚገጥምበት አጋጣሚ አለ። እነዚህን ልክ እንደነዚህ አይነት ሙንዶች በሚገጥምበት ወቅት ምን ሊፈጠር እንደሚችል አይታወቅም ነበርና ምናልባት እድሉ መሞከር ነበረበት ወይ ብዬ አስባለሁ አንዳንዴ። ምክንያቱም በኤቨርተንም ጨዋታ ወደ 5 ተጫዋቾች ተቀያሪ ወንበር አድርጎ ነበር እነ ቲምበርን ጨምሮ፣ ቡካዮ ሳካም ከረፍት በኋላ የገባበት አጋጣሚ ነበር ምናምንና ምናልባት ሚኬል አርቴታ የመረጡበት የራሳቸው ምክንያት ይኖራቸዋል ብዬ አስባለሁ። አሁን ግን ወደ ብሬንትፎርድ ስትመጣ ግን በተለይ ኤቨርተን ላይ ነጥብ የጣሉት ዋጋ አስከፍሏቸዋል። ምክንያቱም በማግስቱ ሊቨርፑል ሽንፈት ገጥሞት ነበረና ያንን እድል አለመጠቀማቸው ትልቅ ዋጋ አስከፍሏቸዋል ብዬ አስባለሁ። ነገር ግን የብሬንትፎርድ ጨዋታ ላይ ምናልባት እጅ ሰጥተው እንደገቡ ወይ ደግሞ ሙሉ ፎከሳቸው የተጫዋቾቹም ተነሳሽነት ስትመለከት ያን ያህል እየተጋነን አልነበረም። በብሬንትፎርድ ጨዋታ ያውም ኤምሬትስ ላይ ሪያል ማድሪድን 3-0 ባሸነፉበት ሜዳቸው ላይ ነበርና ምናልባት ቅድም እንዳልከው እስማማበታለሁ አርሰናል ለሊቨርፑል ዋንጫውን እጅ የሰጠበት ሆኖ አይቻለሁ። ነገር ግን ለአውሮፓ ሻምፒዮንስ ሊግ ሙሉ ዝግጅቱን ለማድረግ እንደሆነ የተጫዋቾቹም ስነ ልቦና ያሳያል። የብሬንትፎርዱ ጨዋታ እንግዲህ አንዱ ወሳኝ የሚያደርገው ምናልባት የትልቅ ትናንትና ነው የተረዳሁት ከትናንት በስቲያ የነበረው ላይ የአንድሬ ቤርታ የስፖርቲንግ ዳይሬክተሩ ጨዋታውን እያየ ነበርና አብዛኞቹ ተጫዋቾች በተቀያሪ ወንበር ላይ የነበሩ ተጫዋቾች ናቸው። ምን ያህል እንግዲህ ለአርሰናል እንደማይጠቅሙ እኔም አይቻለሁ። በቃ ትክክለኛ ተጫዋቾች አይደሉም አብዛኞቹ የተቀመጡት አብዛኞቹ ተጫዋቾች ለአውሮፓ ሻምፒዮንስ ሊግ ለሪያል ማድሪድ ነው። ያ አንዱ ሚኬል አርቴታ የተጠቀመው ልክ ነው። በእኔ እምነት ፕሪሚየር ሊጉ ምንም ታምር የለውም። ከ7 ጨዋታ በሊቨርፑል 3 ጨዋታ ካሸነፈ ሻምፒዮን እንደሚሆን ይታወቃል። ያን ደግሞ ያደርገዋል በእርግጠኝነት። መቼም አንድ በቃ ሙሉ ፎከስን እያደረገ ያለው ለእንግሊዝ ፕሪሚየር ሊግ ከሆነ ያን ደግሞ አያቅተውም። አርሰናል ደግሞ አውሮፓ ሻምፒዮንስ ሊግ አንዱንም ሳትይዘው ከቀረ መጥፎ ነው። ያ ደግሞ ምንድነው ፕሪሚየር ሊጉ ላይ እየተወዳደረ ያለው ገና ለገና ከ7 ጨዋታ 3 ነጥብ ማንም 3 ጨዋታ ይሸነፍልኛል ብለህ ሙሉ ተጫዋቾቹን ይዘህ የምትገባ ከሆነ በተለይ ለአርሰናል ደግሞ ትልቅ አስቸጋሪው ነገር ደግሞ የማትተማመንባቸው ተጫዋቾች ናቸው እንደነ ቲምበር፣ ካላፊዮሪ ከዛ በተረፈ ደግሞ ራሱ ማርቲኔሊ ጉዳት ካጋጠማቸው ብዙ ሳምንታቶች ነው የሚቀመጡት። ስለዚህ ቶማስ ፓርቲም አንዱ ማሳያ ነው ያለ መቆጠብ ብለው ነው ያን እያደረጉ ያሉት። ስለዚህ እኔ የብሬንትፎርዱን ጨዋታ ምንም ጥያቄ የለውም ቢያስቀምጡም ችግር የለውም። ግን እንደውም ለብሬንትፎርዱ ጨዋታ ትልቁ ደግሞ ስህተት የተሰራው ምንድነው ሙሉ ጠቅላላ ሙሉ ቲሙ የመጀመሪያ የገባው መጨረሱ የነበረበት። ምክንያቱም ሲደባለቅ የማይመስል ጨዋታ ነበር ሲጫወቱ የነበሩት ሁለቱ ጠቅላላ 4ቱን ይዞ ገባ። የምታስታውስ ከሆነ ቶማስ ፓርቲ ተቀይሮ ሲወጣ 5ኛ ተጫዋች መቀየር ስለማይችል ጆርጂኖ በ9 ተጫዋች ነበር ያጠቃለለው ጠቅላላ። ጆርጂኖም እንግዲህ ጉዳት አጋጥሞት ነው የመተንፈስ ሲሪየስም ስለነበር እንደዛ አይነት ነው። አሁን ቶማስ ፓርቲ ራሱ ጉዳት አጋጥሞታል። እሱም በጉዳት ምክንያት ነው የወጣው። ስለዚህ እንደዚህ አይነት ነገሮችን ሪስክ ላለመውሰድ ሚኬል አርቴታ የተጠቀሙት ነገር ብሬንትፎርድ ላይ ልክ ነው። ምንም አልመሰላቸውም። በነገራችን ላይ እንደው ከጨዋታው በኋላ አንዳቻ ተለያይተን ተበሳጭተናል ይላል እንጂ ሚኬል አርቴታ ይላሉ እንጂ የሚያበሳጭ ነገር አይደለም። ተጫዋቾቹም ስነ ልቦና ያልኩት ለዛ ነው ዝግጅታቸው ለሌላ ነው እሱ ነው። ስለዚህ የሪያል ማድሪድን ፎከስ ማድረጋቸው ወሳኝነት ይኖራቸዋል። እንደውም ምን የምፈራው በእንደዚህ አይነት ነገር በፕሪሚየር ሊጉ ኦልሬዲ ለኔ የተበላ ቁብ ነው። ለእንደዚህ አይነት ጨዋታ ላይ ልጆቹን ከምትሰዋቸው ለምትጠብቅበት ለምትፈልገው ለዓላማ ቢያንስ እኮ 1-0 ብትሸነፍ ሪያል ማድሪድ ላይ ታልፋለህ እኮ ቢያንስ ያን ለማስጠበቅ ቢያንስ በስነ ልቦናም
በጥንካሬም ሪያል ማድሪድን ሳንቲያጎ ቤርናባው ላይ መግጠም ስላለባቸው ይመስለኛል። የሪያል ማድሪድን እናንሳ እስኪ። የሪያል ማድሪድ እንግዲህ እንዳልነው ነው። በተለይ ኪሊያን ምባፔን ባልተጠበቀ መልኩ በ38ኛው ደቂቃ በቀይ ካርድ ከሜዳ የወጣበት ነበር። በተለይ ሪያል ማድሪድ ውስጥ ብዙ ጊዜ ቀይ ካርዶች የምትመለከት ቡድን አይደለም። በተለይ ከነ ሰርጂዮ ራሞስ እና ፔፔ በኋላ አሁን ደግሞ በቅርብ ጊዜያት እየተመለከት ነው። በአንድ ሳምንት ውስጥ እንኳን 2 ቀይ ካርድ ተመልክተናል። ከዛ በፊት ደግሞ ከጥቂት ሳምንታት በፊት ደግሞ ጁድ ቤሊንግሃም በቀይ ካርድ መውጣቱ ይታወሳል። በአንድ ሳምንት ደግሞ አሁን ካማቪንጋና ምባፔን በቀይ ካርድ አጥተዋል። ምናልባት ከዲሲፕሊን ጋር ተያይዞ ተጫዋቾች ስሜታዊ መሆን ነገርም እንዳለ እመለከታለሁ። ለምሳሌ አሁን ትልቁ ጭንቀቱ መሰለኝ ለምሳሌ የሳንቲያጎ ቤርናባው ፍልሚያ ላይ ያው ወደዛም ጨዋታ ወደ መልሱ ጨዋታም እየገባን ስለሆነ ማለት ነውና ትልቅ ጫና በብዙ ተጫዋቾች ዘንድ አለ። ለምሳሌ ከነዚህ ውስጥ ካሉበት አንዱ ኪሊያን ምባፔ ነው። ለምሳሌ ኪሊያን ምባፔ በፓሪክ ደ ፕሪንስ ቆይታው የአውሮፓ ሻምፒዮንስ ሊግን አላሳካም። ሁሉንም ዋንጫዎች ከፍሬንች ሊግ ጨምሮ አጠቃላይ የሀገር ውስጥ ውድድሮችን አሸንፏል። ከሀገሩ ፈረንሳይ ጋር የዓለም ዋንጫን ጨምሮ ማሸነፍ የቻለ ተጫዋች ነው። በዚህ ስብስብ ውስጥ እነ ቪኒ ጁኒየር፣ ቤሊንግሃም፣ ሮድሪጎ ባሉበት ስብስብ ውስጥ እነ ቫልቨርዴ የመሳሰሉ ተጫዋቾች ባሉበት አምና የአውሮፓ ሻምፒዮንስ ሊግን ያነሳ ቡድን ባለበት ውስጥ ኪሊያን ምባፔን የተጨመረበት ብዙዎችም የጠበቁት እጅግ አስፈሪው ሪያል ማድሪድ ልንመለከት እንችላለን። ከካርሎ አንቸሎቲ ባለልምዱ አሰልጣኝ ጋር ተዳምሮ ኪሊያን ምባፔ ሲመጣ ያለውን ቦታ ለማስጠበቅ እንጂ ሪያል ማድሪድ ላይ ሁሉም ተጫዋቾች ዋንጫ ያነሱ ናቸው። ከ4 ከ5 በላይ ዋንጫ ያላነሳ ተጫዋች እዛ ስብስብ ውስጥ የለም። ምክንያቱም ለረጅም ዓመታት አብረው የተጫወቱ ስለሆኑ። ቤሊንግሃም በመጣበት ዓመት ማግስት ነው እንግዲህ ያሸነፈው የአውሮፓ ሻምፒዮንስ ሊግም ጨምሮና ምናልባት ለምባፔም ለካርሎ አንቸሎቲም ትልቅ ጫና ነው። እርግጥ ነው ካርሎ አንቸሎቲ ሲባልም እንደነበረው የአውሮፓ ሻምፒዮንስ ሊግ ዋንጫ እንኳን ቢያነሱ በውድድር ዓመቱ መጨረሻ ክለቡን እንደሚለቁ በተደጋጋሚ ሲነገር ነበር። ግን ውላቸውን ማራዘማቸው ተከትሎ ከቅርብ ጊዜያት በፊት በተለይ ከብራዚል ብሔራዊ ቡድን ጋር ስማቸውም ሲያያዝ ስለነበር ምናልባት የመቀጠል እድል አላቸው ወይ በዚህ ዓመት ሻምፒዮን ቢሆኑ የሚል ነበር። ነገር ግን አሁን ስትመለከተው ትልቅ ጫና ውስጥ ገብተዋል። ካርሎ አንቸሎቲም ኪሊያን ምባፔ በዚህ ስብስብ ውስጥ ዋንጫ ካላነሳ እርግጥ ነው በቀጣይ የውድድር ዓመት የማንሳት እድል ሊኖረው ይችላል። እድሜው 26 ነው፣ ብዙ ታሪክ መስራት ይችላል። ነገር ግን በያዝነው የውድድር ዓመት ቡድኑ ይህን ያክል ጠንካራ ነው ተብሎ አልታመንም። በተለይ ከፊት መስመር ተጫዋቾች በኩል በእርግጥ በግብ ማስቆጠር ደረጃ ሁሉም የተሻለ ለምሳሌ ምባፔ 38 የግብ ተሳትፏል። ከ33 ጎሎች አስቆጥሯል፣ 5 አሲስት አድርጓል። ጥሩ የውድድር ዓመትን እያሳለፈ ነው። ግን እንደ ቲም ሪያል ማድሪድ አስፈሪ የምትለውን አልተመለከት ነው የሚገኝና ምናልባት ጫናው ሞር አሁንም ለሪያል ማድሪድ ይመስለኛል በሳንቲያጎ ቤርናባው በሚደረገው ፍልሚያ። ምክንያቱም እንዳልኩ በተለይ ኪሊያን ምባፔ በዚህ ስብስብ ውስጥ ሩብ ፍጻሜ ላይ ከተሰናበተ ለሱ ምን ያህል ጫና ሊፈጥርበት እንደሚችል ይታወቃል። በተለይ ደግሞ የአውሮፓ ሻምፒዮንስ ሊግን የማንሳት ህልምን ይዞ ነበር ወደ ሪያል ማድሪድ የመጣውና ከዚህ ጋር ተዳምሮ የካርሎ አንቸሎቲም ጫና እንደውም ማርካ ይዞት የወጣው ዘገባ ባለፈው እያየሁት ነበርና በዚህ ጨዋታ ላይ የሚሸነፉ ከሆነ የመሰናበት እጣ ሁሉ ይኖራቸዋል ሲል ነበር። እርግጥ ነው እኔ ብዙ አልቀበለውም። የውድድር ዓመቱን ይጨርሳሉ ብዬ አስባለሁ። ምን ያህል ስኬታማ ጊዜያትን በሪያል ማድሪድ እንደሚያሳልፉ ስለሚታወቅና ሪያል ማድሪድ ትልቅ ጫና ውስጥ ገብቶ ጨዋታውን የሚያደርግ ይመስለኛል። አዎ አንደኛ ያው ጫና ለሪያል ማድሪድ እንደውም ያበረታዋል ብዬ ነው የምገምተው እኔ። ምክንያቱም ትልቅ ቡድን ነው፣ ባለ ልምድ ነው። ሪያል ማድሪድ ሳንቲያጎ ቤርናባው ከኤሚሬትስ በላይ በጣም የሚያስፈራ ስቴዲየም ነው። ያ በትክክለኝነት ጫና እንደውም ለሪያል ማድሪድ ይጠቅመዋል ብዬ ነው የምገምተው። ምክንያቱም ግን ሲንግል አውት አድርገህ ስታወጣ ተጫዋች ደግሞ ጫና ለምንድን ነው ኪሊያን ምባፔ ጫና ውስጥ የሚገባው ነው የኔ ጥያቄ። ምክንያቱም እንደ ኪሊያን ምባፔ ደግሞ በዘንድሮ የውድድር ዓመት ላይ ሪያል ማድሪድ ላይ ውጤታማ ተጫዋች ለኔ የለም። መጀመሪያዎቹ አካባቢ ጥሩ ያልነበረባቸው ነው። ከጁዲ ቤሊንግሃም፣ ከቪኒሲየስ ጁኒየር፣ ከሮድሪጎ ከተለያዩ ተጫዋቾች የተሻለ ተጫዋች ሆኖ ለምን እሱ ብቻ ጫና ይበዛበታል? ዋንጫ ማታገኝ ከሆነ አሰልጣኝ ቢሆን ጫና ሊበዛበት ይችላል። ምክንያቱም የቡድን መሪ ነው ልትለው ትችላል። ይሄ ግን አንድ ተጫዋች ነው። አንድ ተጫዋች ሆነ እንደ ቲም የምታስብ ከሆነ ሁሉም ከተሸነፈ ሁሉንም ፌል የሚያደርገው እንጂ አንድ ተጫዋች የሚችለው ነገር እያደረገ ነው። ጎል የሚያስቆጥረው እሱ ነው። ስለዚህ እሱ ላይ ጫና መበርታቱ አግባብ ነው ብዬ አልገምትም። ጫና ግን ቢበረታበት ለዛ ጨዋታ ጎሎቹ ሊያስቆጥር ይችላል የሚል ግምት አለኝ። ለምሳሌ 1-0 ባሸነፉበት ጨዋታ ላይ የማይሆን ስህተት ሰርቶ ነው ቀይ ካርድ የወጣው። እንደውም አጋጣሚ ካማቪንጋም ባለፈው አርሰናል ላይ እሱም የማይሆን መጀመሪያም ለነገሩ 2 ቢጫ ካርድ ስለነበረው ሁለተኛው ሊግ ያልፈው ነበር። ግን እንደነዚህ አይነት ነገሮች ደግሞ ቅድም እንዳልከው ለሪያል ማድሪድ ተጫዋቾች በተለይ ወጣቶቹ ላይ ቀይ ካርድ እየበዛ መምጣቱ ዲሲፕሊን ምን ያህል መስራት እንዳለባቸው ነው። በሌላ በኩል ዴቪድ አንቸሎቲ ነበር ትናንትና የአንቸሎቲ ልጅ ወይም ደግሞ ምክትል አሰልጣኝ ሆኖ የመራው ጨዋታውን በድል የተወጣው። ለሱ ውጤታማነት ነው ብዬ ገምታለሁ። እሳቸው በቅጣት ምክንያት ስላልገቡ የነገውን ጨዋታ እንመልከት። ከነገ በስቲያ የሚኖረውን ጨዋታ ምን ሊፈጠር የሚችለው እንደውም የሪያል ማድሪድ ተጫዋቾች አብዛኞቹ ከመጀመሪያ ጀምሮ ሊጉ ራሱ ለስፔን ላሊጋ ደብዳቤ የጻፉት
እሁድ ነበረ ዋናው ቅዳሜ ሁላ እንዲደረግላቸው ጥያቄ ነበሩ። ምን ያህል ዝግጅት የደጋፊው በጣም እንደተዘጋጀበት ነው። አንዱ ከጨዋታ በፊት ቪኒሲየስ ጁኒየርንም ሌሎቹንም ስታያቸው ምን ያህል እንደተዘጋጁ ጋዜጣዊ መግለጫ የሰጡበት አጋጣሚ አለ። ዳኒ ሴባዮስ ከትራንት በስቲያ በትራንት በነበረው ጨዋታ ላይ ተቀይሮ መግባቱ የቀድሞ የክለቡን ይገጥማል አርሰናልን። እውነት ለመናገር በጣም ምርጥ ልጅ ነው። እኔ በጣም በግሌም ማደንቀው ልጅ ነው። ተጽዕኖ ሊፈጥር የሚችላል የካማቪንጋ አለመኖር የሱን ቦታ ሸፍኖ ሊጫወት ይችላል ብለህ ትገምታለህ። ትናንትም ተቀይሮ መግባቱ ጥሩ አድርጎታል። የነገውን ጨዋታ ደግሞ ምንድነው ያለው ቢያንስ በ25 እና በ30 ደቂቃዎች ውስጥ አርሰናል ላይ ጎል ካስቆጠረን ይደነግጣሉ የሚል ሐሳብ አለው እሱ። እኔ የምፈራው እሱ ነው። አርሰናል ምን ሊጠቀም ይችላል? አርሰናል መጀመሪያዎቹ 20 ደቂቃዎች ላይ ምን ሊያደርግ ይችላል? ወደ በኋላ እንመለከተዋለን። ምክንያቱም አርሰናል እኔ የምፈራለት እንደውም የመጀመሪያዎቹ ደቂቃዎች ላይ ጎል ከተቆጠረበት ብዙ ጎል ሊቆጠርበት ይችላል የሚል ፍርሃት አለኝ። በፕሪሚየር ሊጉ ታሪክ የሚደረጉ ነገሮች ነው። አርሰናል ጎል ከገባበት ሊገባበት ይችላል የሚል ሐሳብ ነው። ነገር ግን የመጀመሪያዎቹን 20 እና 30 ደቂቃዎች 0-0 ከወጣ ቅድም እንዳልከው ለሪያል ማድሪድ ትልቅ ጫና ይመስለኛል። በተለይ ደግሞ አንድ ካስገባ አሁን ምን መሰለህ አሁን የዳኒ ሴባዮስን ብቻ ሳይሆን ቶኒ ክሩስም ትላንት እንግዲህ የሪያል ማድሪድ የቀድሞ ተጫዋቾችም ወደ መግለጫ እየመጡ ይገኛሉ። ቶኒ ክሩስ ተጽዕኖ ለማሳደር አብዛኞቹ ተጫዋቾች በነገራችን ላይ ኤምሬትስ ላይ በነበረውም እነ ሮቤርቶ ካርሎስ የቀድሞ የሪያል ማድሪድ ተጫዋች ብራዚላዊ ተከላካይ እንደተገኙ ይታወቃል። አሁን እኔ በጣም እየገረመኝ ያለው ይሄ በጣም በሪያል ማድሪድ አይቼው ማላቅ ፉከራ እየተመለከትኩ ላይክ አሁን ከዚህ በፊት ሪያል ማድሪድ ብዙ ጊዜ እንደውም ሌሎች ክለቦች እናሸንፋለን ሪያል ማድሪድ ማንም አይደለም እያሉ ሜዳ ላይ ይገባሉ። ማንም አለመሆኑ ሜዳ ላይ ያሳያል ሪያል ማድሪድ ከዚህ በፊት። አሁን ግን ከጨዋታው መጠናቀቅ ጀምሮ የተጫዋቾቹ ፉከራ እንደውም ለአርሰናል ተጫዋቾች በጣም ትልቅ መነሳሻ እየፈጠሩላቸው። ለምሳሌ በጨዋታው ስንመለከት ሉካስ ቫስኬዝ ይህ ሪያል ማድሪድ ነው ሳንቲያጎ ቤርናባው ላይ እንጠብቃቸዋለን ብሎ ተናገረ። ከጨዋታው መጠናቀቅ በኋላ ሌላኛው ተጫዋች ጁድ ቤሊንግሃም ይህን ውጤት መቀልበስ እንችላለን አለ። ኪሊያን ምባፔ ልክ እንደዛ፣ ሮድሪጎ፣ ቪኒ ጁኒየር እንደውም በዛሬው ዕለትም እኛ ሪያል ማድሪዶች ነን ያንን ለመቀልበስ ደግሞ የቻልነውን ሁሉ እናደርጋለን ይላሉና አብዛኞቹ ካርሎ አንቸሎቲም ከጨዋታው መጠናቀቅ በኋላ ይሄንን ውጤት መቀልበስ የሚችለው ብቸኛ ቡድን ሪያል ማድሪድ ነው እያሉ ይገኛሉና ምናልባት ይሄ ለአርሰናል በጣም ፖዚቲቭ ነገር ይዞ ይመጣል ብዬ አስባለሁ ለተጫዋቾቹ። ለምሳሌ ሪያል ማድሪድ እንደውም ድምጹን ቢያጠፋ ኑሮ ምን እየሰራ ነው የሚለው ነገር ነው ላይክ ሊያሰጋህ የሚችለው ብዬ አስባለሁ። ለምሳሌ አሁን የአርሰናል ተጫዋቾች በእርግጠኝነት ከነሱ መተናነስ እንደማይችሉ ኤምሬትስ ላይ አሳይተዋል። ስለዚህ ሳንቲያጎ ቤርናባው ላይ ዘንድሮ የሪያል ማድሪድን ሽንፈቶች ስንመለከት ይገኝ ኤሲ ሚላን 3-1 አሸንፎታል በሜዳው ሳንቲያጎ ቤርናባው ላይ በአውሮፓ ሻምፒዮንስ ሊግ። በላሊጋ ከተሸነፋቸው 5 ጨዋታዎች 2ቱ በሜዳው ሲሸነፍ ኤስፓኞል አሸንፎታል። በኋላ ላይ ደግሞ ቫሌንሲያ አሸንፎታል። ስለዚህ ሪያል ማድሪድን በዘንድሮ የውድድር ዓመት መሸነፍ እንደሚችል በሳንቲያጎ ቤርናባው ተመልክተናል። አሁን ከጫናው ጋር ተዳምሮ የሚመጡ ውጤቶችን ስንመለከት ለምሳሌ ያንተ ሐሳብን ሼር አደርገዋለሁ፣ የቶኒ ክሩስንም ሐሳብ በዛው ጋራዋለሁ። የመጀመሪያ 15 ደቂቃዎች 20 ደቂቃዎች ለአርሰናል እንዲሁም ለሪያል ማድሪድ በጣም ወሳኝ ናቸው ብዬ አስባለሁ። ለምሳሌ የቀድሞ አሰልጣኝ የርገን ክሎፕ በመልሶ በጣም በፈጣን መልሶ ማጥቃት ሲጫወቱ የመጀመሪያው የኔ ጨዋታ 15 ደቂቃ ነው ይላሉ። ከ15 ደቂቃ 20 ደቂቃ ጎሎች ካላስቆጠርን ከዚህ በፊት መሐመድ ሳላህ ከየርገን ክሎፕ ጋር ተያይዞ የተናገረዋልና ልክ ሪያል ማድሪድ በእንደዚህ አይነት ወቅቶች ምን ያህል ጫና እንደሚፈጥሩ ተመልክተናልና ከዚህ በፊት እንደተመለከትነው ቅድም እንደገለጽኩልህ ቮልፍስበርግ 2-0 አሸንፎ መጥቶ 3-0 ውጤት ቀልብሶበት ያውቃል። ነገር ግን የመጀመሪያዎቹ 15 ደቂቃዎች ላይ አርሰናል የሚያሳየው ተጽዕኖ ሪያል ማድሪድ የሚያሳየው የማጥቃት ሂደት ትልቅ ለጨዋታው ትልቅ ነገር ያመጣል ብዬ አስባለሁ። የመጀመሪያው ደቂቃዎች ላይ አርሰናል የሪያል ማድሪድን ጫና መቋቋም ከቻለ የሪያል ማድሪድ ውጤት መቀልበስ አይደለም አርሰናል ጨዋታውን የማሸነፍ እድል አለው ብዬ ነው የማስበው። ምክንያቱም አብዛኛው ሰው አሁንም ልክ እንደ መጀመሪያ ኤክስፔክት እንደተደረገው ሪያል ማድሪድ የበላይነቱን ይወስዳል ተብሎ ነበር በኤምሬትስ። አሁንም ግን አርሰናል ያንን ሜንታሊቲ በቅርብ ጊዜያትም ትላንትም በተመክተናል ዲፖርቲቮ አላቬስ ላይ ምን ያህል እንደተቸገረ 1-0 ሲያሸንፍ፣ ባለፈው በቫሌንሲያ ሲሸነፍ በተከታታይ ነበር ከአርሰናል በፊት የተሸነፈውና አርሰናል አሁንም ያንን ሜንታሊቲ ይዘው መሄዳቸው ይጠቅማቸዋል ብዬ አስባለሁ። የተጫዋቾቹ እናሸንፋቸዋለን ፉከራ ግን ምናልባት ለአርሰናል ሌላ መነሳሻ ሊሆን ይችላል ብዬ አስባለሁ። አይ ሜንታሊቲ ጉዳይ አሁን ቅድም ታልከው እንደውም አርሰናል በሊጉ ላይ ደካማ ነው ከሪያል ማድሪድ በተለይ ሪያል ማድሪድ ቢያንስ 1-0 አሸንፎ ነው ከሜዳው ውጪ ተጉዞ፣ አርሰናል ግን ሜዳው ላይ አቻ ወጥቷል። ለዛውም ደግሞ ባልተጠበቀ ቡድን ነው ልትለው የምችለው። እንደውም እኔ ብሬንትፎርድን ሲገጥም አርሰናል እንዴት አድርጎ ሊያሸንፈው ነው የሚችል እንዴት አድርጎ ጎል ሊያስቆጥር ይችላል የሚል ግምት ሁላ ነበረኝ። ምክንያቱም ኤምሬትስ ላይ እሳት የነበረው አርሰናል ሪያል ማድሪድን ያሸነፈው አርሰናል ብሬንትፎርድ ጋር አቻ ሲወጣ ትፈራለህ ስነ ልቦና። ቅድም እንዳልከው በተቃራኒ ነው እኔ ደግሞ የማስበው። ምክንያቱም ሪያል ማድሪድ ላይ
ማድሪድ ሳንቲያጎ ቤርናባው ላይ ሊሸነፍ ይችላል፣ ምንም ችግር የለውም። የነገው ግን ይለያል ነው የሩቡ። ሁለተኛ ተጽዕኖ መፍጠሩ ለአርሰናል ኔጌቲቭ ነው እንጂ ፖዚቲቭ ነው ብዬ አልገምትም። እያንዳንዱ የቀደሙ ተጫዋቾች ይህን ነገር ማንሳታቸው ለአርሰናል ተጫዋቾች የስነ ልቦና ጫና መፍጠራቸው ነው፣ ይህን ማድረጋቸው ነው። ይሄ ራሱ ለአርሰናል ትንሽ ያስቸግረዋል ብዬ ገምታለሁ። ሁለተኛ አሁን የምንለው አርሰናል በተለይ የመጀመሪያዎቹ ደቂቃዎች ላይ ከገባበት አስቸጋሪ ውስጥ ነው። ባርሰሎና በሊቨርፑል እንዴት እንደተቀለበሰበት የምናውቀው ድራማዊ ክስተት ነው። የ90 ደቂቃ ጨዋታ ደግሞ ዛሬ ቁጭ ብለህ የምትገምተው አይደለም። እውነት ለመናገር ከሪያል ማድሪድ እና ከአርሰናል ጨዋታ በፊት የመጀመሪያው ዙር ላይ አርሰናል 3-0 ያሸንፋል ተብሎ ማንም የገመተ የለም። አሁንም ዛሬም መገመት አንችልም። አርሰናል ያሸንፋል ብዬ አልገምትም። ሪያል ማድሪድም ያሸንፋል የማትገምተው ውጤት ነው። 90 ደቂቃ አውሮፓ ቻምፒየንስ ሊግ ላይ ቤርናባው ላይ ሪያል ማድሪድ ነው። በዛ ላይ ደግሞ ለዛ ነው አሁን በስነ ልቦና ደረጃ አይጌ አሁን ምን መሰለህ፣ ለምሳሌ አንዳንዴ ኔጌቲቭ ጫናዎች ወደ ፖዚቲቭ የመቀየር አቅም አላቸው ብዬ አስባለሁ። ነገሮች በተለይ የዓለም ፕሮፌሽናል እግር ኳስ ተጫዋቾች ብዙ ጊዜ ጫና የሆነ ነገር ሲደርስ ያንን ነገር የመቀየር ክሎት አላቸው። ለምሳሌ የምታስታውሰው ከሆነ በጥሎ ማለፍ ጨዋታ ላይ በፓርክ ደ ፕሪንስ 4-0 የተሸነፈበት ጨዋታ እናስታውሳለን፣ ባርሴሎና በፒኤስጂ። ነገር ግን በኑ ካምፕ 6-1 ቀልብሶ ያለፈበት መንገድ በጣም እናስታውሰዋለን። በወቅቱ 4-0 ሊቀለበስ የማይችል ውጤት ነው ብለህ ታስባለህ። ነገር ግን በወቅቱ ተአምራትን አሳዩን። አሁንም ሊፈጠር ይችላል ነው ያን ነው። አርሰናል ግን በስነ ልቦና ደረጃ ምን ጠንካራ ሊያደርግ ይችላል? ለምሳሌ በወቅቱ ኔይማር ጁኒየርን፣ ሊዮኔል ሜሲን የያዘው ስብስብ ተዋረደ ተብሎ በተለይ ኡናይ ኤምሬ በወቅቱ የነበሩት የፓሪስ ሴን ጀርሜን አለቃ እጅግ በጣም የገነኑበት ወቅት ነበር። ነገር ግን በመልሱ ጨዋታ ያንን ማድረግ ቻሉ። በጥሎ ማለፍ ጨዋታ ላይ ነበር እንጂ በኳርተር ፋይናል ላይ በነገራችን ላይ ከ3-0 ውጤትን የቀለበሱ ቡድኖች ሶስት ብቻ ናቸው። አንደኛው ዲፖርቲቮ ላ ካሩኛ በአርሰናል ኢንቪንሲብል በ2003-4 የውድድር ዘመን ባሸነፈበት ወቅት በኤሲ ሚላን 4-1 ተሸንፎ ሜዳው ላይ የ4-0 ውጤት ቀለበሰ። በ2017-18 የውድድር ዘመን ባርሴሎና ሮማን 4-1 አሸነፈ። ታሪካዊ የቻምፒዮንስ ሊግ ድል ከሚባሉት በስታዲዮ ኦሎምፒኮ ደግሞ በሮማ 3-0 ተሸነፈ። በኋላ ላይ በአመቱ ደግሞ በ2018-19 ደግሞ ሊቨርፑል ሻምፒዮን በሆነበት የአውሮፓ ሻምፒዮንስ ሊግ ደግሞ በኑ ካምፕ 3-0 አሸንፎ በአንፊልድ 4-0 ተሸንፏል። ሪያል ማድሪድ ይሄንን የመቀልበስ እድል አለው ወይ? ቻንስ እግር ኳስ ውስጥ ምን እንደሚፈጠር አናውቅም። ነገር ግን አርሰናል ስቲል ውጤቱን ላለመቀልበስ ብቻ ሳይሆን የማሸነፍ ስነ ልቦና ይዞ ከሄደ ያደርገዋል ብዬ አምናለሁ። ይሄን ያልኩበት ምክንያት እኔም አንተም አርቴታም ይሄን ሐሳብ ይዘን ነው የምንመጣው። ግን ለምንድን ነው አሁን ያሸንፋል ሳይሆን ጨዋታ 90 ደቂቃ ጨዋታ አትገምት። በተለይ ማን ነው መሰለህ የማይገምተው ሪያል ማድሪድ መሆኑ ነው። አሁን ለምሳሌ እኔ በልበ ሙሉነት ወይ ኢንተር ሚላን ወይ ባየር ሙኒክ ወይም ደግሞ ካልሆነ በስተቀር ደግሞ ባርሰሎና ብትለው ልትል ትችላለህ። ሪያል ማድሪድን ግን አትገምተውም። አሁን በጣም ከባድ ቡድን ነው። እንኳን እኛ አርቴታ ራሱ ላይገምተው ይችላል። አንተ አሁን ለምሳሌ እዛ ሄዶ ሊያሸንፍ ይችላል ነው እያልከኝ። እኔ አሁን ምን መሰለህ ይጌ ለምሳሌ መጀመሪያም አርሰናል በጣም በተለይ ሁሉም ተጠብቆ ነበር፣ ተገምቶም ነበር ሪያል ማድሪድ በቀላሉ እንደሚያልፍ ነው ኢቭን የተገመተው። ያልተጠበቀው ሆነ አይደል? ይሄ ነው እያልኩ ያሉት። አሁን ሪያል ማድሪድ የበፊቱ አስፈሪነት የለውም ነው ለኔ። ለምሳሌ ምልከታ ይልንገር ይጌ ይሄ ያልኩበት ምክንያት ሪያል ማድሪድ ከዚህ በፊት ለምሳሌ በላሊጋ ጥሩ ባልሆነባቸው ወቅቶች የአውሮፓ ሻምፒዮንስ ሊግን አንስቷል። ግን የአውሮፓ ሻምፒዮንስ ሊግ ጉዞ አስፈሪ ነበሩ። አሁን የዘንድሮ የውድድር ዓመት ስትመለከት ግን ሪያል ማድሪድ እውን ይሄን የማድረግ አቅም ይኖረዋል ወይ? እርግጥ ነው ሳንቲያጎ ቤርናባውን ስቴዲየም ዘግተው እንግዲህ ሊያጫውቱት ነው ያሰቡት ተነግሯል። ሳንቲያጎ ቤርናባው እንደሚዘጋ ተነግሯል። እንደውም አይ ቲንክ ለመጀመሪያም ጊዜ ይመስለኛል በአውሮፓ ሻምፒዮንስ ሊግ አዲሱ ስቴዲየማቸውን ካደሱት በኋላ ደጋፊዎቻቸው ከመጀመሪያ ጀምሮ አርሰናል ማድሪድን ከረገጡ ጀምሮ ተጫዋቾቹን በርችትና በሌሎች ነገሮች ለመረበሽም ታስበዋል። የቀድሞ ተጫዋቾች እየወጡ የስነ ልቦና ጫና ለማድረስ እየሞከሩ ነው። በአርሰናል ተጫዋቾች በቀድሞ ተጫዋቾች ይሄንን አልተመለከትንም። ለምሳሌ ቴሪ ዳንኤል ኦንሪ ብቻ ነው አሁን ደስታዬ ሙሉ የሚሆነው ሳንቲያጎ ቤርናባው ላይ ካሸነፍን ብቻ ነው ያለው። እና ይሄ ምን ልልህ ፈልጌ ነው፣ አንዳንዴ ኔጌቲቭ ተጽዕኖዎች ፖዚቲቭ ኢነርጂን ያመጣሉ። ለምሳሌ ሁሉም አሁን የሚገምተውም ሪያል ማድሪድ ይቀለብሰዋል ነው እየተባለ ያለው የቀድሞ ተጫዋቾቹም ራሳቸው ተጫዋቾቹም። እና ይህ ለተጫዋቾቹ እንዴት መነሳሻነት አይፈጥርም ነው? ዋይናት እኛ ለምን ይሄን ውጤት እናስቀለብሳለን? ስለዚህ እኛም ተፋልመን 90 ደቂቃ ልክ እንደነሱ ሌሎች ቡድኖች የአውሮፓ ሻምፒዮንስ ሊግ ላይ በላሊጋው ማድሪድን እንዳሸነፉት ዘንድሮ እኛም ማድረግ እንችላለን የሚል ስነ ልቦና እኔ ደግሞ ምንድነው የምልህ አርሰናል እንግዲህ እኔ አርሰናል ማይ ከጀመርኩ ጀምሮ እንኳን በ90 ደቂቃ ጎል ገብቶበትና በፕሪሚየር ሊግ አንዴ ነጥብ ከጣለ በዛው ነው የሚቀጥለው። ይሄን ስለማይሆን ገብቷል። እሱ ነው ፍርሃቴ። አሁን እኔ ፍርሃቴ
ነገርኩህ እኮ ባለፈውን ኤቨርተን ጋር አቻ ተለያየ። ከዛስ ብለናል ብዬ ነው። አዎ ከዛስ ትናንትና ደግሞ ብሬንትፎርድ ጋር ደገሙ። እንግዲህ ለፕሪሚየር ሊግ የሚወዳደር ቡድን ነው፣ በየሳምንቱ ነጥብ የሚጥል ቡድን። አሁን ደግሞ በ90 ደቂቃ ውስጥ መጀመሪያ ጎል ከገባበት ምን ያህል ሊፍረከረክ ይችላል የሚል እሳቤ ያለ ፍርሃቴ ነው። አንድ ያልከው ቀደም የጠቀስከው የደጋፊዎች ብዙ ነውጥ ማስነሳት እዛ። ሁለተኛ ከጨዋታ ውጪ ደግሞ የሚነሱ ሀሳቦች መብዛታቸው፣ የቀድሞ ተጫዋቾች በአርሰናል ተጫዋቾች ላይ አታክ ማድረግ፣ ስነ ልቦናዊ አታክ ማድረግ፣ ይሄ እኮ ኔጌቲቭ ነው እንጂ ፖዚቲቭ ነው። ይሄ ነው አሁን ለምሳሌ ነው ለኔ ነው አሁን ምልከታችን ነው። ለምሳሌ ብያለሁ አሁን ኔጌቲቭ ነገሮች ላይክ በሆነ ነገር ስትናቀቀው ያን ነገር አሳክተ ማድረግ እንደምችል እኮ ማሳያነት ትልቅ የስነ ልቦና ጥንካሬ ነው። ለምሳሌ እነ ቶኒ ክሩስ በቅርብ ጊዜያት ኢንተርቪው ሲሰጡ አልተመለከትናቸው፣ እየመጡ ነው። እነ ማርሴሎ ተጫዋቾቻቸውን ሲያበረታቱ ነበር እንደ ኤድዋርዶ ካማቪንጋ። ስለዚህ እንዳጠናክሯቸው ነው አይደለም። አሁን ይሄ ላይክ የቀድሞ ስነ ልቦና ለምሳሌ ኔይማር ጁኒየርም እኮ ከጨዋታው በፊት አርሰናል በደንብ በሪያል ማድሪድ ይሸነፋል ብሎ ገምቶ ነበር። ተቃራኒ ሆነ ነው። እነዚህ ተጫዋቾች ግን ለምሳሌ ሁሉም እየተነሱ ሪያል ማድሪድ ያሸንፋል ሲል ቀላል ውጤት አይደለም፣ 3-0 ውጤት እያልኩ ያሉት በአውሮፓ ሻምፒዮንስ ሊግ እንኳን ይሄንን ማድረግ የቻሉት በሰሚ ፋይናል የባርሴሎና የተሸነፈበት በሮማና በሊቨርፑል፣ በሩብ ፍጻሜ ደግሞ ዲፖርቲቮ ላካሮኛ የኤሲ ሚላንን ውጤት የቀለበሰበትን እንደ ምክንያት አነሳን። ነገር ግን አሁን የነዚህ ተጫዋቾች የበላይነት እኛ ሪያል ማድሪድ ነን ሲሉ እነዚህ ተጫዋቾች ለምንድን ነው ወደ ጥሩ ነገር የማይቀይሩት? ስለዚህ አንዳንድ ጊዜ ኤንቫይሮንመንትን የምታስተካክለው ራስህ ነህ። ወደ ጥንካሬ ጫናዎችን መልሶ ወደ ጥንካሬ የመመለስን አቅም ያመጣል ብዬ አስባለሁ። ታስታውሳለህ የሆነ ጊዜ የሚያስቅ ዜና ወጥቶ ነበር። ምናልባት በወቅቱ ብዙዎች ካስታወሱት አላቅም። ሚኬል አርቴታ አምና የአርሰናል ተጫዋቾች ሊቨርፑል እንዲመስላቸው ያደረገው ስፒከር ከፍቶ የአንፊልድን ድምጽ ማሰማት ነበር ትሬኒንግ ላይ። አሁን ይሄ እዛ ውስጥ የሚፈጠረው ኔጌቲቭ ጫናን ወደ ፖዚቲቭ እንዲቀይሩት ያነሳሳበት መንገድ ነበር። በእርግጥ ነው በጨዋታው እድል አልቀናቸውም ነበር በወቅቱ። ግን ምናልባት አንዳንዴ ይሄ ኔጌቲቭ ጫናዎች ወደ ጠንካራ መንፈስ ወደ ጠንካራ ስነ ልቦና መቀየር ከቻሉ ለአርሰናል ጥሩ ድል ይዞ ሊመጣ ይችላል ብዬ አስባለሁ። ግን ቅድም እንዳልኩ አሁንም ጨዋታውን ሊቀይሩ ይችላሉ ብዬ ማስባቸው እርግጥ ነው የ90 ደቂቃ ቢሆንም እግር ኳስ ፍልሚያ የመጀመሪያዎቹ 15-20 ደቂቃዎች ግን ትልቅ ተጽዕኖ ይኖራቸዋል። እኔ ደግሞ 100% ከባድ ነው እንዳንተ ስነ ልቡ። አሁን የአርሰናልን እንትን ምንድነው መሰለህ የምፈራው አሁንም የፒኤስቪ ሜዳው ላይ 7 አግብቶበት ራሱ ሜዳ ላይ አግብቶበት ከዛ ኤሚሬትስ ላይ አቻ ተለያየ፣ 2 እኩል ተለያየ። አጠብቀውም እኔም አሁን የምፈራው እሱን ነው። የአርሰናልን ፍርሃቴ እሱ ስለሆነ ነው እንጂ ከዛ ውጪ 3-0 የማይቀለበስ ውጤት ሆኖ አይደለም። ከዛ በተረፈ አርሰናል ምን አይነት ታክቲክ ይዞ ይገባል? በመጀመሪያዎቹ 30 እና 20 ደቂቃዎች ውስጥ አርሰናል ምን አይነት ቡድን ይሆናል? ለምሳሌ የኔ አርሰናል ቢያንስ ከሚኖር ስጋት ውስጥ 20 እና 25 ደቂቃዎችን 0-0 የሚቀጥል ከሆነ ስጋትህ እየቀነሰ ይመጣል። ጫናው ደግሞ በሪያል ማድሪድ ላይ ይሆናል። እሱ አንድ ነው። ከዛ በተረፈ አርሰናል ደግሞ የሚያገባ ከሆነ ይበልጥ ደግሞ ለሪያል ማድሪድ ጫናው እየበረታ ይመጣል። እሱ አንድ ነው። ከዛ በተቀረኝ ደግሞ አርሰናል ላይ ጎል የሚቆጠር ከሆነ በጣም ከባድ ነው። በመጀመሪያዎቹ 30 ደቂቃዎች ውስጥ ጎል ከተቆጠረ ይደነግጣሉ። በተለይ ደግሞ የነ ቪኒሲየስ ጁኒየር እና የሮድሪጎ ከላይ ፈጣን ከሆኑ በዛ ጨዋታ ላይ ጎሎች የማይቆጠሩበት ነገሮች የሉ። እንግዲህ ከስጋቴ አንዱ ደግሞ ሪያል ማድሪድ በሆነ አጋጣሚ ፍጹም ቅጣት ምት ካገኘ እሱም ደግሞ ስህተት ነው ለአርሰናል። አሁን ደግሞ የኪዮሬን በጣም የምስጋው ደግሞ እሱ ነው ፍጹም ቅጣት። ሌላው ደግሞ ምንድነው የዊሊያም ሳሊባ የቀደመ ብቃቱን አለመያዙ። እውነት ለመናገር አሁን ዊሊያም ሳሊባ የቀደመ ብቃቱ ላይ አይደለም ያለው። የብሬንትፎርድ ትናንት ብዙ ስህተቶች ሲሳሳት ነበረ። ኤቨርተን ላይ የነበረው ብዙ ስህተቶች ሲሳሳት ነበረ። እንደውም አጋጣሚ የሪያል ማድሪድ ጋር የነበረው የኪሊያን ኤምባፔ በጥሩ መልኩ መያዙ መጨረሻ ላይ እንደውም እሱ ምንድነው ያለው ጎል አለማስቆጠሩ ራሱ ተደስቻለሁ። ኪሊያን ኤምባፔ እንዳያስቆጥር ያደረኩት ነገር ነው። የሱ ራሱ ወደ ቀደመ አቋሙ አለመምጣት ትንሽ ስጋት አለኝ። የሳሊባ ስህተቶች ኢመንት የምትላቸውን ስህተቶች እየተሳሳተ ስለሚገኝ እንደነዚህ አይነት ነገሮች ደግሞ ለሪያል ማድሪድ ለታላቁ ሪያል ማድሪድ ይሄ ደግሞ ከፍተኛ ክፍተት ነው የሚፈጥረው የሚል ስጋት ስላለኝ ነው። በአጠቃላይ እንግዲህ የነገው ከነገ በስቲያ ጨዋታው እውነት ለመናገር አሁንም ለአርሰናል ደጋፊዎች ለአርሰናል ተጫዋቾች 0-0 እንደሆነ አድርገው ነው የሚገቡት። ይሄ ደግሞ እሱ ነው ማለት አሁን ይሄ አመጣልኝ ላይክ ወደ ምን የመጣልኝ ያልኩት ምንድነው ይሄ ነው በቃ ማድረግ እንችላለን ብሎ ነው ላይክ ሲነልባ አድርገውታል እኮ በኤሚሬትስ ላይ። በእርግጥ ነው ሜዳ ጫና
የበላይነት እንደሚያስወስድ ይታወቃል። በተለይ አሁን ከቅርብ ጊዜያት ወዲህ እየተመለከት ነው ያለነው ምንድነው አንድ ቡድን በሜዳው ሲጫወት 70% 60% የማሸነፍ እድል ይዞ ይገባል። ነገር ግን ሪያል ማድሪድን በዛ ልክ ያሸንፋል ተብሎ አልተጠበቀም። አሁን ለምሳሌ አርሰናል ማሸነፍ ይችላል ብዬ ያመንኩበት ወይ ደግሞ እንደማሸነፍ እንደሚችሉ መነሳሻነት መቁጠር ይችላሉ ብዬ ያሰብኩት የዘንድሮ የውድድር ዓመት የሪያል ማድሪድን ስታት ስትመለከት ለምሳሌ ሪያል ማድሪድ በዘንድሮ የውድድር ዓመት 18 ጎሎች በአውሮፓ ሻምፒዮንስ ሊግ ተቆጥሮበታል። ይህ ማለት በየጨዋታው በአማካኝ ካደረጋቸው ጨዋታዎች ቢያንስ ከአንድና ከአንድ በላይ ጎሎች ከሁለት በላይ ጎሎች ተቆጥሮበታል ማለት ነው ስትመለከተው። ለምሳሌ አርሰናል በአውሮፓ ሻምፒዮንስ ሊግ 6 ጎሎች ብቻ ነው የተቆጠሩበት። ፓሪስ ሴን ጀርሜን የመሳሰሉ ትልልቅ ክለቦችን አሸንፏል። ልክ እንደ ሪያል ማድሪድ እንዳሸነፈው ኤምሬትስ ላይ አርሰናል ፒኤስጂን አሸንፏል። ፒኤስጂ ደግሞ ሊቨርፑልን ምን ያህል አሸንፎ በምን ያህል የበላይነትን አሸንፎ በሜዳውም ከሜዳው ውጭም እንዳለፈ እናስታውሳለን። 6 ጎሎች አርሰናል የተቆጠሩበት በመጀመሪያው ሊግ ስቴጅ ላይ 3 ጎሎች ተቆጠሩበት። በኋላ ላይ ፒኤስቪ ላይ 7-1 ሲያሸንፍ 1 ጎል፣ ኤምሬትስ ላይ ደግሞ 2 ጎል፣ በኋላ ላይ በሳንቲያጎ ቤርናባው ደግሞ በኤምሬትስ ደግሞ አልተቆጠረበትም። ስለዚህ ሪያል ማድሪድ በዘንድሮ የውድድር ዓመት ቢያንስ ጎል የሚቆጠርበት ቡድን እንደ አድቫንቴጅ የምትወስደው ምክንያቱም ተከላካይ መስመሩ በሙሉ የሪያል ማድሪድ ዘንድሮ ስቴብል የሆነ ምንለው አይደለም። ሩድሪገር በቀድሞ አቋሙ ላይ አይገኝም። በተቀኝ ተመላላሽ በኩል እየተጠቀሙት ያሉት ፌዴሪኮ ቫልቬርዴ ነው። እንደውም ከጨዋታው አንፃር ይሄ ሀሳቡን ማንሳት ካለብኝ በኤምሬትስ ጨዋታ ላይ የተጠቀሙት ፌዴሪኮ ቫልቬርዴን በቀኝ ተመላላሽ በኩል ላይ አሁን ይጠቀሙበታል የሚል እምነት የለኝም። የበለጠ ማጥቃትን ስለሚፈልጉ ፌዴሪኮ ቫልቬርዴን ወደ መሀል ቦታ መልሰው ሉካስ ቫስኬዝን በቀኝ ተመላላሽ ላይ ሊያደርጉት ይችላሉ የሚል እምነት አለኝና ምናልባት በዘንድሮ የውድድር ዓመት ብዙ ጎል የተቆጠረበት ክለብ መሆኑ አምና 26 ጎሎች ነበር በላሊጋው የተቆጠረበት። ዘንድሮ ቶፕ 4 ካሉት ቡድኖች ከባርሴሎና፣ አትሌቲክ ቢልባኦ እና አትሌቲኮ ማድሪድ የበለጠ ጎሎች የተቆጠሩበት ባርሴሎና ነው፣ ሪያል ማድሪድ ነው። ስለዚህ 31 ጎሎች ያልተቆጠሩበታል እና የምልልህ ፈልጌ ነው የማሸነፍ ስነ ልቦናን ይዘው ከሄዱ የመቀልበሱን ብቻ ሳይሆን የማሸነፍ ስነ ልቦናን ይዘው ይሄዳሉና እንግዲህ አንተ ያው አርሰናል ያሸንፋል ነው የአርሰናል ያልፋል ነው አይደለም። በነገራችን ላይ የጨዋታ 90 ደቂቃ የምትገምተው አይደል? እሱ ነው ሪያል ማድሪድ ነው ሁሉ። ነገር ግን አሁን የሁለቱም ያላቸውን ወቅታዊ አቋም ነው የማየው። 90 ደቂቃ ያላቸውን የቀደመ ወቅታዊ አቋም እኔ ደግሞ በአውሮፓ ሻምፒዮንስ ሊግ ላይ መገመት ይከብዳል ነው የኔ። ለምሳሌ አሁን እኮ አሁን ሪያል ማድሪድ ያሸንፋል እየተባላል አሁን የሪያል ማድሪድ ተጫዋቾች ውጤቱን የመገልበጥ እድል አለን እያሉ ነው። እኔ ደግሞ እያልኩ ያለሁት የአርሰናል ተጫዋቾች ውጤቱን መገልበጥ ሳይሆን ይህን ማሸነፍ ስነ ልቦናን ይዘው መሄድ ከቻሉ ማድረግ ይችላሉ ነው። ከቻሉማ ያው ሁሉ ነገር ይሆናል። ከቻልኩማ የማታረገው ነገር የለም። እሱ ነው አሁን የሪያል ማድሪድም ከቻልን ሪያል ማድሪድ እሱማ ልክ ነው። አሁን አንተ ግን ባላንስ ያረከው ለአርሰናል ነው የምልህ። አርሰናል ከቻለ ነው። አሁንም እኮ ባላንስ ማድረግ አለማድረግ ሳይሆን ይገኝ አብዛኛው ፐርሰንት እኮ አርሰናል ላይ የማለፍ እድል ይዞ ነው የሚሄደው። ምንም እኮ 3-0 ውጤት እንኳን በጣም ቀላል ውጤት አይደለም። 1-0 ማሸነፈው ቢሆን ኖሮ የተሻለ እድል ይዞ ነበር የሚሄደው። ይሄ እኮ ጥያቄ የለውም። ስቲል ግን ምንድነው የሪያል ማድሪድ ተጫዋቾች ለማሸነፍ እንደተነሳሱት ሁሉ አርሰናል ውጤቱ እንዲቀለበስበት ሳይሆን የማሸነፍ ስነ ልቦናን ይዞ ከሄደ ማድረግ ይችላል ነው ያልኩት። ደግሞ ዘንድሮ የውድድር ዓመት ላይ ሪያል ማድሪድ ብዙ ግቦች የሚቆጠሩበት በአውሮፓ ሻምፒዮንስ ሊግ በነፍ ሊል ጨምሮ በሊቨርፑል ጨምሮ በኤሲ ሚላን መሸነፍ የቻለ ቡድን ነው። አርሰናልም አሸንፎታልና ይሄንን ስነ ልቦና መላበስ ከቻለ ጫናው መቋቋም የሚችል ከሆነ በተለይ የሳንቲያጎ ቤርናባው ድባብን በመጀመሪያዎቹ 15 ደቂቃዎች ላይ ግብ እንዳይቆጠርበት ጥንቃቄ የተሞላበት አጫዋትን መርጦ ከገባ ሪያል ማድሪድ እንደሚቀለብሰው ሁሉ አርሰናልም ዋይ ኖት ማሸነፉ የማይመጣበት ምክንያት ምንድነው ነው ይኔ እኔው የ90 ደቂቃ ጨዋታ እኔ ደግሞ አልገምተውም ነው። አሁን አንተ የምትለው የቀደመ ታሪኩን ነው በአውሮፓ ሻምፒዮንስ ሊግ ነው የቀደመ ሳይሆን አሁን ከረንት ያላቸው የቀደመ ታሪክ እኮ ታሪክ የነበረውን ታሪክ ነው። ይሄን ያህል ጎል ተቆጥሮበታል አርሰናል ይሄን ያስቆጥሯል ይሄን ያረከ እኔ ደግሞ ምንድነው ሳንቲያጎ ቤርናባው ላይ የቀደመ ታሪክ የሚባል የለም። በቃ ይቺ የ90 ደቂቃ ጨዋታ ምን ልትፈጥር እንደምችል አታውቅም። ምክንያቱም የአርሰናል የሳምንቱን ጨዋታ እንደሚፈጠር አናውቅም። የሳምንቱን ግምታችን ነው የሳምንቱን ጨዋታ ግን ምንድነው እኔ አርሰናል 3-0 ያሸንፋል ተብሎ ማንም አልገመተም። ስለዚህ 90 ደቂቃ ናት የወሰነችው። አሁንም ግን 90 ደቂቃ ይወስኗል እንጂ የባለፉት 6-7 ጎል የተቆጠረበት በአመት ውስጥ የተቆጠረበት ለዛ 90 ደቂቃ ዋስትና የሆነው ነው ማለት እሱማ ምንም 90 ደቂቃ ፋናቀ ለምሳሌ ልንገርህ ሪያል ማድሪድ 4-0 አሸንፎ ሊያልፍ ይችላል። አርሰናል ሄዶ ሳንቲያጎ ቤርናባው ላይ 2-0 አሸንፎ ሊመለስ ይችላል። ይሄ እኮ የ90 ደቂቃ ፍልሚያ ነው። ነገር ግን አሁን ካላቸው ለምሳሌ እኔ እያልኩ ያለሁት የሪያል ማድሪድ ተጫዋቾች የሚሉትን አርሰናል ወደ ፖዚቲቭ ነገር መቀየር ይችላሉ ነው። ሪያል ማድሪድ በዘንድሮ ይሄን ያክል የስነ ልቦና ጥንካሬ የለውም። ይሄንን የማድረግ የቀደመ የምናውቀው የሪያል ማድሪድ ኃይል አሁን ላይ በዘንድሮ የውድድር ዓመት አልታየም። ምናልባት ታሪክ ተፈጥሮ ሪያል ማድሪድ በዛን ወቅት በ90 ደቂቃው ላይ ፍጹም የበላይ ሆኖ ካጠናቀቀ ምናልባት የምንመለከት ይሆናል። እኔም አንተም ጨዋታውን መገመት ስለማንችል ነገር ግን የዘንድሮ የውድድር ዓመት ሪያል ማድሪድ ይሄን የማድረግ አቅም አለው ወይ ነው የኔ ጥያቄ። አሁን አርሰናል በጥንካሬ ደረጃ በሊጉ ልክ እንዳምናው ጠንካራ አይደለም በዘንድሮ የውድድር ዓመት። ነገር ግን ስቲል በሊጉ ትንሽ ጎሎች የተቆጠሩበት ነው። በአውሮፓ ሻምፒዮንስ ሊግ ትንሽ ግቦች ከተቆጠሩባቸው ክለቦች አንዱ ይሄን ነው። አሁን
ሪያል ማድሪድን ይሄ እንደሚያደርገው ሁሉ አርሰናልም የማሸነፍ ስነ ልቦና ጥንካሬ ይዞ ከሄደ ማድረግ ይችላል ነው እንጂ የ90 ደቂቃ ፍልሚያማ ላይክ እኛም አይደለንም አሰልጣኞቹም አይገምቱትም። ወዲያው በሚፈጠረው ነው ልክ እንደ አርሰናል 3-0 ኤምሬትስ ላይ እንዳሸነፈው ማለት። ለማንኛውም ከነገ በስቲያ የሚጠበቀው ሳንቲያጎ ቤርናባው ላይ የሪያል ማድሪድና የአርሰናል የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የሁለተኛ ዙር ጨዋታ ምሽት 4 ሰዓት ላይ የሚደረግ ይሆናል። የቀደመውን ጨዋታ እንግዲህ ኤምሬትስ ስታዲየም ላይ አርሰናል 3-0 ማሸነፉ የሚታወስ ነው። ሪያል ማድሪድ ደግሞ እስኪ ገምት ነው አይ ገምት እንደው ቀደም ልልህ ነበር ማለት ለምን አትገምተውም ነው የሚመስለው። እኔ ልገምት። ኦኬ አርሰናል የሚያልፍ ይመስለኛል፣ ግን ተሸንፎ ሊያልፍ ይችላል ብዬ ገምታለሁ። አንድ ለባዶ ሊሆን ይችላል፣ 2-1 ሊሆን ይችላል እኮ 1-2 2-1 ሊሆን ይችላል፣ ግን አርሰናል ሊያልፍ ይችላል ብዬ ገምታለሁ። ጨዋታው እኔ ደግሞ በአቻ ውጤት የሚጠናቀቅ ይመስለኛል። የሪያል ማድሪድ ተጫዋቾች የበላይነትን ለመውሰድ ሄደዋል። አርሰናል ያልተጠበቀ ፉክክር ያሳያል ብዬ አስባለሁ። ፍጹም የጨዋታ የበላይነት በሪያል ማድሪድ ሊወሰድበት ይችላል፣ ነገር ግን ጨዋታው በአቻ ውጤት የሚጠናቀቅ ይመስለኛል። ስለዚህ አርሰናል ያልፋል ማለት ማለፉን አርሰናል ያልፋል፣ ግን ጨዋታው ደግሞ በአቻ ውጤት የሚጠናቀቅ ይመስለኛል። ኦኬ፣ ስለዚህ እኔ አርሰናል ተሸንፎ ሊያልፍ ይችላል፣ ቃል ደግሞ አቻ ወጥተው አርሰናል ያልፋል በተቃራኒ። በአጠቃላይ እንግዲህ ይህን ጨዋታ አርሰናል የሚያልፍ ከሆነ በቀጣይ ከኢንተር ሚላንና ባየር ሙኒክ አሸናፊ። ባየር ሙኒክ በነገራችን ላይ አርሰናል አሁንም ከገጠመው ደግሞ በጣም አስቸጋሪ የሚሆንበታል፣ ግን የማለፍ እድሉ ደግሞ ጠባብ ይመስለኛል። የባየር ሙኒክ በኢንተር ሚላን ላይ 2-1 ተሸንፏል። ግን እንደውም ይሄ ካነሳና የቀረሱ በተለይ በእርግጥ ካለፉ በኋላ የምንወያይበት ጉዳይ እንደሚሆን ተስፋ አደርጋለሁ። ነገር ግን አርሰናል ብዙ ጊዜ ይሄ ጥብቅ መከላከል የሚጫወቱ ቡድኖች ሲያስቸግሩት እንመለከታለን። ይሄ ኦፕን ፕሌይ የምንለው በክፍት ጨዋታ የሚጫወቱ ቡድኖች አርሰናልን አያስቸግሩትም እና በዘንድሮው የውድድር ዓመትም ቻምፒዮንስ ሊግ ላይ ያሸነፈው ኢንተር ሚላን መሆኑን እናስታውሳለን። ምን ያህል ጠንካራ እንደሆኑ እናውቃለን። ይሄ አርሰናል በፕሪሚየር ሊጉን ብትመለከት የጣላቸው ነጥቦች ብሬንትፎርድ፣ ኤቨርተን እንኳን ብንመለከት በጥብቅ መከላከል የሚጫወቱ ቡድኖች ናቸውና ምናልባት ለአርሰናል እንደውም ጨዋታ የሚጫወት ባየር ሙኒክን ቢሆን ለተመርጣለሁ። ስለዚህ ሁለቱን አገናኘን ማለት ነው የምንመለከተው ይሆናል። ለማንኛውም የተከበራችሁ ተመልካቾቻችን ዛሬ በልዩነት እያነሳ ነው ከነገ በስቲያ የሚደረገው የአውሮፓ ሻምፒዮንስ ሊግን ሪያል ማድሪድን ከአርሰናል አስመልክቶ ነው ከመላው የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ ያደረግነው። ይገደባባይና ቃለ ስላሴ አብረናችሁ ነበር። ሳምንት በሌላ ጉዳይ እንመለሳለን። መልካም ሳምንት ይሁንላችሁ።